አብዲን ልናከፍር ነው ዛሬ። አብዲን ልናከፍር ነው። አብዲን ልናከፍር ነው። አላህ ቤት አለው ቤት ውስጥ ይገኛል የሚል ካለ ለአንተ ስል እወጣለሁ ከእስልምና ብሏል። ክርስቲያን 7441 ክፈትና እንግዲህ ያሳየ እኔ አርጉመንት ዘና ወዘነ ሰከንድ ቀብረዋለሁኝ። ሆልዶን አላህ ልክ መስጊድም ያላ ቤት ይባላል ብለሃል። መስጊድ ውስጥ አላህን ታየዋለህ? አይታይም። እዚህ ቤት ውስጥ ሲገባ አላህን ቤት ውስጥ አግኝቶታል? አላገኘውም? መሐመድ ይኸውልህ ስማኝ፣ አሁን ያልተረዳኸው ነገር አለ። ተካቧል ማለት ነው። አላህ ከላይ አለ፣ ጣራ ከጎን አለ፣ ከፊት አለ፣ ከኋላ አለ፣ እንዲህ አለ። ስለዚህ ኢንሰርክል አድርጎታል ቤቱ ማለት ነው። አካቦት ነው ያለው አል አካቦት ነው ያለው ማለት ነው። ምንድን ነው መኖሪያ ቦታ ነው የሚለው ወይስ መኖሪያ ቤት? መኖሪያ ውስጥ ይለዋል። ውስጥ ኢን ከተባለ አንድ ነገር ጀስት ኤግዚስት እዛ ውስጥ እያደረገ ነው ማለት ነው። እንደዚህ ነው የሚያጭበረብሯችሁ። ቤታቸው ስትሄዱ አረብኛ የሆነ ነገር ያነቡና ቀጣፊ ወራዶች ውሸታሞች ስለሆኑ አርጉመንቱን ማታውቁ ከሆነ ቃሉን ማንለዩት ከሆነ ቃሉን ማታውቁ ከሆነ ኡስታዞቻቸው እዛ የስድስተኛ ክፍል እንዲህ ሲቀርቷቸው ነው የሚውሉት። ቆይ እየተሳደበ ነው። ይሄ ነው መምህር ቄሳችሁ ይሄ ነው ሜት እያደረገ አይደለም። ኡስታዝ ይቅርታ፣ እፎይ ይቅርታ። አሁን ሚውት አርግ ይሉትና ሚውት ሲያደርግ ሌላ ነገር ነው የሚያወሩት። መስራት መልስ አንብብ ተባልክ አንብባ ሚውት አርግ ትለዋለህ። ሚውት ሲያደርግ ደግሞ ሐዲሱን አትናገርም፣ ሌላ ነገር ታወራለህ። ቤት ውስጥ ነው ማለት ነው። አላህ የራሱ የሆነ ቤት አለው። እንግዲህ ቪላ ቤት ይሁን ፎቅ ቤት ይሁን ሳር ቤት ይሁን እሱን በደንብ ሙስሊሞች የምንጠይቅ ይሆናል ማለት ነው። ከምን እንደተሰራ ርዝመቱ፣ ቁመቱ፣ ስፋቱ የሚሉትን ሙስሊሞችን የምንጠይቃቸው ይሆናል ማለት ነው። እንግዲህ እንዴት ነው ያ ቤት ፍጡር ነው ወይስ ፍጡር አይደለም? ምክንያቱም ፍጡር ከሆነ ምንድነው ፈጣሪን ያካበበው ፍጡር ነገር አለ ማለት ነው። ፈጣሪ በፍጡር ተከቦ ተቀምጦ እዛ ውስጥ ቁጭ ብሎ አለ ማለት ነው። ስለዚህ ይሄንን ደግሞ ሙስሊሞች እንዴት ያዩታል? ያ ቤት ከመፈጠሩ በፊትስ ፍጡር ነው ብለው የሚያምን ከሆነ ያ ቤት ከመፈጠሩ በፊት አላህ ምን ውስጥ ነበር የሚኖረው? የሚሉትና የመሳሰሉትን ጥያቄዎች ሙስሊሞችን እንጠይቃቸዋለን። ገብታችሁ በመረጃ ምናምን እናወራለን ማለት ነው። እናንተም ለምታወሩት እኛም ለምናወራው መረጃ ስለሚያስፈልግ በዚህ ላይ ዛሬ እንነጋገራለን። ሙስሊሞች መግባት ትችላላችሁ። ዌልካም ብለናል። እሺ ቴንኪው ክርስቲያን። ያ ደጋግመው እንግዲህ ሙስሊሞች ከሚያነሱት አንዱ ምንድን ነው እሱ ፈጣሪ ወደ ፍጡር ውስጥ አይገባም የሚል ክሌም አላቸው። ፈጣሪ ወደ ፍጡር ውስጥ አይገባም፣ ወደ ፍጡር ውስጥ ከገባ ከፍጡር ውጭ ሆኖ መመልከት አይችልም ማለት ነው፣ አያስተዳደረም የሚል አርጊው የሚያደርጉበት ነጥብ አለ። ሎክ እኛ ማርያምን ለምሳሌ ከሰማይም የምትልቅ ከሰማይም የምትበልጥ ብለን እናመሰግናታለን አይደለ? በንጽህናም በቅድስናም እነሱ ጀስ ፈጣሪ የሆነ ነገር የሚያቆሸው የሆነ ነገር እሱ ደግሞ መግባት ተገባ ከዛ እንትን ቢሆን ነገር አድርገው ስለሚስሉት በምንም ተአምር እንደዚህ አይሆንም የሚል አስተምሮ አላቸው። መልካም ነው። እሺ ይህንን ካመኑ ለምሳሌ ደጋግመው የሚጠይቋቸው ጥያቄዎች መካከል በማርያም ማህፀን ውስጥ በነበረበት ሰዓት ዓለምን ማን ነው የሚያስተዳድረው የሚል ክሌም አላቸው። ትልቅ የሆነ ሙግታቸው እዚህ ጋ የሙስሊሞቹ ትልቅ ብለው የሚያነሱት ማለት ነው። ምንም እንኳን ትልቅ ባይሆንም እንዴት ከእሷ ተገኝቶ እሷ ውስጥ በሆዷ ከነበረ እንዴት እሷን ሊፈጥራት ቻለ? እንዴ ውጩንስ ማን ሊያቻለ አይነት ክሌም ማለት ነው። ልክ ተጠቅሎ ሆዷ ውስጥ ገብቶ በቃ ዓለምን ማንም የለም ምንም እንደዛ አይነት ነገር እሳቤ ስለሚያስቡ ማለት ነው። ኦራይት የማርያም ሆዳውን እንደ ቤት አስቡት። ለአምላክ ስፋት ጥበት ማተር ስለማደርግ ማለት ነው። አላህ በቤት ውስጥ ነው ያለው። ቤት ውስጥ ከሆነ
ቤቱን እንደ ማርያም ሆድ አስቡት። ከዛ ውጭ ከሌለ ምን እያሉን ነው ማለት ነው እነዚህ ሰዎች? ታዲያ የማርያምን ሆድ ተቃወም እንጂ ቤትን አልተቃወሙም። ኦ ሰፊ ስለሆነ ነው ቤቱ ትልቅዬ ነው ሊሏችሁ ይችላሉ። ዳዝም ማተር ጥልቀትና ማነስና መተል ማተር ስለማያደርግ ማለት ነው። እዚህ ጋር ከስድስተኛ ክፍል የበለጡ ናቸው ከኔ ጋር ማውራት የሚችሉት። ከስድስተኛ ክፍል የወደቀ ተማሪ ጋር ነኝ። ኤኒዌይስ በደንብ አስተውሉ። ስለዚህ የመጠን ሳይዝ ማተር አያደርገው። ዞሮ ዞሮ አላህ ቤት ውስጥ ካለ በሆድ ከመኖር ጋር ልዩነት የለውም ማለት ነው። በሆድ ከመገለጥ ጋር ልዩነት የለውም። እስቲል እኛ ክርስቶስ ቃል በስጋ ሲገለጥ ከአባቱ ሳይኖር በማርያም ብቻ የሚል የለንም። ከዓለም ጠፍቶ በማርያም ሆድ ብቻ የሚል የለንም። በተለየ አካሉ ከማርያም ስጋና ደም ተካፍሎ ነፍስን ነስቶ እንትን ሲገለጥ በዓለም ጠፍቶ ምናምን ብለን አይደለም ምናምነው። የእስልምናው ግን እንደዛ አይደለም። ተሰብስቦ ነው የሚገባው ቤት ውስጥ በዓለም ሳይኖር ማለት ነው። በዓለም ሳይኖር ከስፔስ ውጭም ሳይኖር እዛች ቤት ውስጥ ብቻ ነው የሚገኘው። ከቤቱ ውጭ መገኘት አይችልም። ቃል ግን ስቲል በማርያም ሆድ ቢሆን እንኳን በዓለም አለ፣ በአባቱ ቅፍም አለ። አላህ ግን እንደዛ አይደለም። በዛሽ በቤቷ ውስጥ ብቻ ነው በዛቱ የሚገኘው። በዛቱ የሚገኘው ቤት ውስጥ ብቻ ነው። ስለዚህ ከቤት ውጭ አላህ የለም። ኦኬ ገብቶ ወጣ ማለት ነው። መቼ ነው የገባው? መቼ ነው የሚወጣው? ቤቱ ለአላህ እንደምኑ ነው ማለት ነው? እንደ እናቱ ነው ማለት ነው። በሩ እንደ ማዕፀን ማለት ነው። ይገባበታል፣ ይወጣበታል። ገባበት፣ ወጣበት። ኤኒዌይስ ይህንን የምንመለከት ይሆናል ማለት ነው። አብዲ እንዴት ነህ? አማን ነው። ሰላም ነው አለ። እርግጠኛ ነኝ ዛሬ ያነሳሁትን ነጥብ ሰምተው አታውቅም። እንዴት? አላህ ቤት ውስጥ እንዳለ ሰምተህ ታውቃለህ? እኔ 100% እወዳደራለሁ። አልሰማህም? ቆይ ማን ነው ቤት ውስጥ ያለ ያለክ? ከራሴ ፈጥራ ነው ወይ? ሰምተህ አታውቅም እኮ አልኩህ። ለዛ ነው 100% ቲክቶክ ላይ ያሉ ሰምተው ታያውቁም። ዛሬ ገና ነው የሚሰሙት። ያ የአንተን ሎጂክ አልሰማነው። በእርግጥ ይሄ አንተ ሎጂኩን ብቻ ሳይሆን አላህ ቤት ውስጥ እንዳለ ሰምተህ ታውቃለህ? እሱማ ስለሌለ ነው አልሰማሁት። ስለሌለ ነው አልሰማሁት። ለዛ ነው ሰምታችሁ አታውቁም። ለዛ ነው ነግራችሁ አያውቁም። እና ከሌለ እንዴት ነው የምንሰማው? ከሌለ የለም ነው። ሳይኖር ቀርቶ ሳይሆን ነግራችሁ ነው። ሳይኖር ቀርቶ ሳይሆን ነግራችሁ አያውቁም። እኛ ነግሮን አይደለም እኮ ቁርአን ሐዲስ አለን። ሰው መነገረን አይደለም እና ቁርአናችን ባለ ነው የምንሄደው እንጂ ሰው በነገረን አይደለም። ኮኔ ባሳየህ ሰው እስልምና ለቀህ ትወጣለህ ባልኩህ ሎጂክ መሰረት ተስማምተህ በአንተ ሎጂክ እንዴት ለቅቄ እወጣለሁ? ለአንተ ሲል አስተምሮቱን ሐዲሱን አሳይችህ ቤት እንዳለው አላህ ቤት እንደሆነ ማሳየህ። ቁርአን ስጠኝ፣ ችግር የለም አምነህ። ኦኬ ሐዲስ አትቀበልም? በደንብ ነው የምቀበለው። ሐዲሱ ሳይ የተረጋገጠ ከሆነ ኦኬ ሐዲስ ላይ ነው ያለው። እሺ አምጣው። መልካም ግን ትወጣለህ ከእስልምና ያለ ስታየው? አዎ ለአንተ ሲል እወጣለሁ። ጸቦቅ አብዲን ልናከፍር ነው ዛሬ። አብዲን ልናከፍር ነው። አላህ ቤት አለው ቤት ውስጥ ይገኛል የሚል ካለ ለአንተ ስል እወጣለሁ ከእስልምና ብሏል። ክርስቲያን 74 41 ክፈትና እንግዲህ ያሳየን።
ትገላገለው ነው እስልምና ነው አብዲ። እንግዲህ ላንብብላችሁና ታሪኩን። ሀዲሱ ረዘም ያለ ሀዲስ ነው። ምንድን ነው? በቂያማ ቀን ምልጃ ይቀርባል ብለው ሙስሊሞች ያምናሉ። ሙሐመድ ስለዛ ምልጃ ከተናገረ በኋላ እሱ እንደሚያማልድ እነ ሙሳ እነ ኢብራሂም እነ ኑህ እነ አደም ማማለድ ሳይችሉ ነገር ግን እሱ ብቻ መጨረሻ ላይ ተፈቅዶለት እንዲያማልድ ማማለድ እንደሚችል ይናገረዋል ማለት ነው። እና አማኞች ሙሐመድን አማልድልን ብለው ይልኩታል። ወዴት ነው የሚልኩት? ወደ አላህ ጋር። እናንብበው። ኦኬ እሺ፣ ላንብብላችሁ። እሺ፣ ከሙሳ ጀምሮ ያለውን ታሪክ ትንሽ ቀንጨብ አድርጌ ልንገራችሁ። they will go to Moses who will say I am not fit for this undertaking. He will mention his mistake he made killing person and he will say to them go to Jesus, Allah's slave and his apostle and a soul created by him and his word. ምንድነው? ወደ ሙሳ ካላህ ጋር ሲሉት አይን ያልችልም ሰው ገድያለሁ ብሎ ኃጢአቱ ትዝ ይለዋል። ወደ ኢሳ ጋር ደግሞ ይልካቸዋል። ሙሳ ማለት ነው። ከዛ ሙሳ ደግሞ ወዴት ይልካቸዋል? ወደ ሙሐመድ ይልካቸዋል። ወደ ሙሐመድ ሲልካቸው ሙሐመድ ምን ይላል? so they will come to me ወደማ ወደ እኔ ይመጣሉ አለ አማኞች። and I will ask my አንዴ አዳምጠና ከዛ ተከትላለህ። ምንድን ነው ያልከው? ይዘድን እንትና አብዱ ምንድን ነው ያልከው? ሙሳን አንዴ ወደ ነብይ ሙሐመድ ሚልከው ወደ ኢሳ ሙሐመድ ነው ያለው። ለዛ ነው ላስተካክልለት ብዬ ነው ወደ ኢሳ። እሺ ሙሐመድ ነው ወደ ሙሐመድ ይልካል አይደለም? አይ ሙሳ ወደ ኢሳ ከዛ ወደ ሙሐመድ እናል። ከዛ so they will come to me ወደ እኔ ይመጣሉ አለ ሙሐመድ and I will ask my Lord's permission to enter his house። ከዛ በኋላ ሙሐመድ ምልጃ ይሰጠውና ወደ አላህ ቤት ይገባል። ወደ አላህ ቤት ይገባል። ከአማኞች ሄዶ ወዴት ይገባል? ወደ አላህ ቤት ይገባል። and then I will be permitted ከዛ እንዲገባ ይፈቀድለታል፣ ምልጃ እንዲያደርግ ይፈቀድለታል። አብዲ በደንብ when I see him I will fall down ከዛ ወደ አላህ ቤት ይገባና ወደ አላህ ቤት እንዲገባ ይፈቀድለታል። when I see him I will fall down in prostration before him ከዛ በኋላ ልክ አላህን ሲመለከተው ወዲያው ሱጁድ እወርዳለሁ አለ። and he will leave me in prostration as long as he will ከዛ እየሰገድኩ እያለ ጥሎኝ ይሄዳል ራሱ ለፈለገበት ሰዓት ያክል ብሎ ይናገራል ሙሐመድ። ይቀጥላል and then he will say ከዛ በኋላ አላህ ምን ይለዋል? ኦ ሙሐመድ lift up your head and speak ሙሐመድ ሆይ ጭንቅላትን ቀና አድርግና ተናገር ይለዋል። for you will be listened to እሰማሃለሁ ወይም ትሰማለህ አለው። and intercede for your intercession will be accepted አማልድ ምልጃህም ተቀባይነት ይኖረዋል ይለዋል አላህ። and ask for anything for it will be granted የፈለከውን ጠይቅ ይደረግልሃል ይሰጥሃል። then I will raise my head and glorify my Lord with certain praise which he has taught me ከዛ በኋላ እሱ ባስተማረኝ መልኩ አላህን አመሰግነዋለሁ ወይም ከፍ አድርገዋለሁ አለ። Allah will put a limit for me to intercede for a certain type of people ከዛ በኋላ አላህ ማማለዳቸው የሰዎቹን ምልጃ ሊሚት ያደርግልኛል ወይም ደግሞ ይወስንብኛል። and I will take them out and make them enter paradise ከዛ በኋላ ከጀሃነም ወይም ደግሞ አወጣቸውና ወደ ጀነት አስገባቸዋለሁ። ሉክ አሁንም አዳምጡ፣ ታሪኩ ይቀጥላል። ቃታዳ እንደተናገረው I heard Anas saying አናስ ሲናገር ሰምቻለሁ። the prophet said ነብዩ እንደተናገረው I'll go out and take them out of hell fire and let them enter paradise ከገሃነም አስወጣቸውና ወደ ገነት አስገባቸዋለሁ ብሎ ሙሐመድ ሲናገር ሰምቻለሁ አለ። and then I will return and ask my Lord permission to enter his house and I will be permitted ከዛ በኋላ ደግሞ ድጋሚ ወደ አላህ ጋር ይሄድና አላህ ቤት ውስጥ ይገባል። የፈለከውን ጠይቅ ይሰጥሃል ይለዋል። ለሁለተኛ ጊዜ ሄዶ ማለት ነው። ቃታዳ
ቃታዳ አክሎም ቃታዳ ማለት የሙሐመድ ሰሃባ ማለት ነው። አይ ሄርድ አናስ ሴይንግ አናስ እንደተናገረው እንደዚህ ሲል ሰምቻለሁ። the prophet said I will go and take them out of hell and let them enter paradise and I will return ከዛ በኋላ ከገሃነም አውጥቼ ወደ ገነት አስገባቸዋለሁ and I will return for third time ከዛ በኋላ ለሶስተኛ ጊዜ ወደ አላህ እሄዳለሁ and will ask my lord for permission to enter his house ከዛ በኋላ ለሶስተኛ ጊዜ ወደ አላህ ሄጄ አላህ ቤት ውስጥ እንድገባ ፍቃድ ጠይቃለሁ and I will allow to enter ከዛ በኋላ እንድገባም ይፈቀድልኛል ወደ አላህ ቤት ማለት ነው። when I see him ለሶስተኛ ጊዜ ተመለከተው I will fall down in prostration before him ለአላህ ሱጁድ ወርዳለሁ and will remain in prostration as long as thank you ክርስቲያን ዋናው ፖይንታችን ያለው ቤት ስለሆነ 4 ጊዜ ነው። ከዛ ወዲያ አውጥቶ ከገሃነም ያሉትን ገነት ከቶ ይጨርሳቸዋል። ከዛም አላህ ሄዶ ይነግረዋል አላህ ቤት ውስጥ ገብቶ ማለት ነው። አብዱ እና መረጃ የአላህ ቤት የሚል ካመጣልኝ ለአንተ ስር ከስልምና እለቃለሁ ብለህን ነበር። ይኸውልህ ስማኝ፣ የአላህ ቤት የሚባለው አላህ ሱብሓነሁ ወተዓላ ራሱ ያለበት ሳይሆን መስጂድም የአላህ ቤት ነው የሚባለው። እሱን ተው። ይሄ በይተል ማእሙር የሚባል መስጂድም የአላህ ቤት ግን አላህ ሱብሓነሁ ወተዓላ የሚኖርበት አይደለም። አይ ችግር የለውም። አላህን እዛ ቤት ውስጥ አይቶታል አላየውም? ሙሐመድ ይኸውልህ እዛ ጋር መላኢካዎች የሚሰበሰቡበት ሆልድ ኦን ኤኒ አርጉመንት ዘና ወዘነ ሰከንድ ቀብረዋለሁኝ። ሆልድ ኦን አላህ ልክ መስጊድም ያላህ ቤት ይባላል ብለሃል። መስጊድ ውስጥ አላህን ታየዋለህ? አይታይም። እዚህ ቤት ውስጥ ሲገባ አላህን ቤት ውስጥ አግኝቶታል አላገኘውም? ሙሐመድ ይኸውልህ ስማኝ፣ አሁን ያልተረዳኸው ነገር አለ። ጥያቄ ብቻ መልስ። እችን ሌም የሆነች አርጉመንት በሰከንድ ውስጥ ቀብረዋለሁ እያልኩ ምንም አይነት አርጉመንት ዘና አፈርሰዋለሁ። አውቀዋለሁ እያንዳንዱን አርጉመንታችሁን። እኔስ አይቶታል አላየውም? ቆይ አረብኛውን ከፍ አድርግልኝ። አድርግለት አረብኛው። የትም ብትሄድ የትም አያዋጣም። ትርጉሙ ቀጥታ ይሄ ነው። ምንም አያዋጣም። አብዱ ቀጥል። ድምፅህን ከፍ አድርግልኝ። ከፍ አድርግልኝ። አሁን ድምፅህን ከፍ አድርግና አንብብ። ከዛ እየተረጎምክ ነው የምትሄደው። ክርስቲያን ላነብህ ነው። ቤት የሚባል ነገር እዚህ ጋር ስለሌለ ስላላየው ነው። እያነበብክ እየተረጎምክ ከዛ በኋላ ነው የምናውቀው። ምን ላይ የለም እኮ ቤት የሚባል ነገር የለም አልኩህ እኮ። ስላወኩት እኮ ነው እኮ እያነበብክ ስደርስበት እንነግርሃለን እኛ። እሺ ቆይ ያው ቼክ ላድርገው እና አነበዋለሁ። ወደ ላይ ከፍ አድርግልኝ። አንብብ። ለምን አታደርግለት? እንዳታደርግ ክርስቲያን። አንብብ ካደጋ አንብብ። ከዛ በኋላ እየተረጎምክ ይኸውልህ ያለበት ጀምሮ ፈአኽረጀሁም ምን ናር ከእሳት አወጣቸው ይላል። ወአድኸለሁም الجنة ጀነትን አስገባቸው። ثم دعوا ከዛ በኋላ ለመኑት። ከዛ በኋላ فاستؤذن على ربي ጌታዬ ፈቀደልኝ አሉ። فيؤذن لي عليه فإذا رأيته وكان ساجدا እሺ ጨረር አለ። እስኪ አስተካክለው። ጨረር አለ። ምን አይነት ጨረር ነው ያለው? ብዥ ያለ ነገር ነው። አይታይ ብዥ ያለ ነገር ነው። አረበኛ በደንብ አይታይ። ኦኬ እሺ። አሁን ያው ነው። ምንም የተስተካከለ ነገር የለም። እስኪ
ትርፍ ሞባይል አለ አብዱ? ክፈት አንተው ራስህ። ትርፍ ሞባይል የለኝም። ማንበብ ይችላል። የቱ ጋር ነበረ የደረስነው? ወቅቱን ሳጅነ ፈይዱዑኒ ማሻአላህ የፈለከውን አውጣላችሁ ይለዋል። ማሻአላሁ አንየል ዱዑኒ አራይታይም በደንብ አድርገው እስቲ ዙም አድርገው። እሺ ወደስ ثم يقول الشاو ثم يقول ارفع محمد ጭንቅላቴን አንሳቸው ይለዋል አላህ መሐመድን። ወቁል ይስማ በል ትሰማለህ ይላቸዋል። ወሽፋ ወስአል ትወጣ ምልጃም አድርግ እሺ ትባላለህ ይባላል ረሱሉ ዐለይሂ ሰላቱ ወሰላም። ثم يقول እሺ قال فرفع رأسي ጭንቅላቴን አነሳው። ኧረ በተንባይ ታይም እስቲ ፈረፋ ራሲ እሺ ጥግ ላይ ነኝ። ከፍ አድርግልኝ ወደ ላይ። ፈረፋ ፈአቲኒ አላ እሺ ትንሽ ይኸውልህ ፈአቲኒ ረቢ ዙም አድርገው። ከዚህ በላይ ሲሆን ያጥራል እኮ ውስን ቃል ነው የሚታይህ። አብዱ እየታየ አይደለም። ለዛ እኮ ነው አይታይም። በጣም ትንሽ ነው የሚታየው። ጨረር አለበት። ኦኬ እና እንዴት እናድርገው? የለውም ሆኖም ቀረ። ግን ቤት የሚባል ነገር የለውም እዚህ ጋር። እንዴት እንግሊዝኛው እንዳመጣ አላውቅም። አለው መኖሪያ የሚል አለው። የእሱ መኖሪያ ውስጥ እንድገባ ተፈቀደልኝ አለው። ታስይዝልኛለህ? እኔ አረብኛው የእሱ መኖሪያ ውስጥ እንድገባ ተፈቀደልኝ የሚል እዚህ ላይ አጣሁት ብቻ ነው። በደንብ የሚታየኝ አይደለም። ብይታ አይ ዶንት ኖ። ክፈተው እሺ አንተ ራስህን ካለ። እኔማ የለኝም አልኩ ሌላ ሰው። ኦኬ አስቸጋሪ ነው ከሌለ። ትርጓሜው ትክክል ነው። አክቹዋሊ ምንም ችግር የለበትም። ቼክ ሳላደርግ አልመጣም እኔ። መኖሪያ ቤት ውስጥ ወደ መኖሪያው አስገባኝ ነው የሚለው። ቤት ብለው የፈቱት እሱ ነው፣ መኖሪያ ውስጥ። ይኸውልህ እንደዛ ቢሆን ራሱ ማለት ነው። እሺ ቢሆን ራሱ ምን እዛ ጋር የመጨረሻ ቀን ነው፣ ነቢያቶች የሚሰበሰቡበት ቀን፣ አላህ Subhanahu Wa Ta'ala ፍርድ የሚሰጥበት ቀን ነው እንጂ አላህ Subhanahu Wa Ta'ala የሚኖርበት አላለ ቢሆን ራሱ ማለት ነው። መኖሪያው ማለት ምን ማለት ነው? ማይኖርበት ነው። የሚኖርበት አላለም ማለት ምን ማለት ነው? ለስላላመንኩበት ወደ መኖሪያው ማለት ምን ማለት ነው? እሺ እንደዛ ካልከ እሺ ወደ አማርኛ ትራንስ ሲደረግ እሺ ስለማይታይ ነው። አማርኛ ምን ነው? ወደ አማርኛ ቀይሮ ቡሃሪን እኮ ነው የከፈትንልህ ወንድማችን። ሙሴን ካን እኮ ነው የተረጎመው። ትልቅ ስኮላር ነው። ቀይረው እሺ ወደ አማርኛ። እሺ አትተማመንበትም እንዴ? ወደ አማርኛ ቀይሮ። ወደ አማርኛ ለምን ቀይረው? አላህ አንተ የተረጎመው ነው ተተማመንበት። ተተማመንበታለህ አትተማመንበትም? ይቀየርልሃል እሱ ማክሰል ወይ ቡኻሪ ሪያድ የታተመ ነው። ሳውዲ አረቢያ አምናበት ያሳተመችው መጽሐፍ ነው። ከአንተ ከኔ ይልቅ ትርጓሜው ትክክል ብላ ማለት ነው። በግለሰብ ተራ ጥሩ ንገረኝ። ቆይ 74 አረብኛው ላይ ለሚለውን አውጣው ከአርጉመንት ውስጥ እንዳመሰለ
አልከኝ አብዱ እስከዛ አውሮ በጣም አውሮ ችግር የለም። እኔ ቆያለሁ ትንሽ ችግር የለው። አረብኛው ላይ ለሚለውን ከአይምሮ ውስጥ አውጣው። ለምን መሰለህ? እንዳለ አንተ ሳትሆን ሌሎቹም እንደሚያምኑት ስለማቅ ማለት ነው። ምላሻቸው ምንድነው? እሱ አንተ ያልካት ነች የመጀመሪያው የቅድሟ። ግን የሚከተልባቸውን አርጉመንት ደግሞ ቅድም እንደነገርኩ ነው። ያ ሜቢ ይሄን አረብኛ ይነበባል አብዱ? ይሄ ይታያል አሁን ቮይስ ብዥ እንዳለ ነው። አይ ዶንት ኖ ለእኔ ትንሽ አይነ እንትን እያለኝ ነው። አሁን ይታያል አብዱ ይታያል። ኦኬ ሜቢ ያነበብኩትን ይኸውና በአማርኛው ትራንስሌሽን አማርኛ ይሁን ስላለ ቃታዳ እንዲህ ሲል ሰማሁ። ከዚያም ወጥቼ ከእሳት ውስጥ አውጥቼ ጀነት ውስጥ አስገባቸዋለሁ። ወጥቼ የሚለው ካላህ መኖሪያ ቤት ውስጥ ማለት ነው። ከእሳት አውጥቼ ጀነት ውስጥ አስገባቸዋለሁ። ከዚያም ለሶስተኛ ጊዜ ተመልሼ በጌታዬ በመኖሪያው ውስጥ ለመግባት ፍቃድ እጠይቃለሁ። ፈቃድም ይሰጠኛል። ባየሁትም ጊዜ እወድቃለሁ በሱጁድ ማለት ነው። ይሄው አማርኛው ትራንስሌሽን። እንግሊዘኛውም ሂዝ አቦድ ይለዋል። ፐርፌክትሊ አቦድ ማለት መኖሪያ ስለሆነ ማለት ነው። እንደውም አከፋው ማለት ነው። ቅድም ምንድነው ቤት የሚለውን መኖሪያው አላለም ብሎ እየተከራከረ ነበረ አብዱ። መኖሪያው ሳይሆን ቤት ቢለውም ችግር የለውም ለጊዜያዊ ነው መቂያማ ቀን ስለሆነ አለ። መኖሪያው ከተባለ ግን ስፔሲፊክ መኖሪያ ያለው ማለት ነው። አላህ ሎክ መኖሪያው ከተባለ አላህ ስፔሲፊክ መኖሪያ ያለው ማለት ለዛ ነው ቤት ብዬ ስለው ቤት ሚል የለም ቃል ሲል ኦኬ እንደዛ ካልክስ ቀላል ነው መኖሪያው ይላል አረብኛው። እሱ ደግሞ ወረስት ሴናሪዮ ማለት ነው። የከፋ ሆነ ከቤትም ከፋ ማለት ነው። ስለዚህ የሚገባበት የሚወጣበት መኖሪያው ራሱ ፍጡር ነው ፍጡር አይደለም፣ ፍጡር ነው ፍጡር አይደለም የሚለውን አርጉመንት አሁን ያመጣዋል ማለት ነው። ቤት የሚለው ግን ቅድም እንዳለው ቀለል አድርጎት አይ እንደዚህ ለማለት ነው ብሎ ቤቢ ቅድም እንዳለው ለመፎገር ይሆን ነበር መኖሪያው ከተባለ ደግሞ ስለዚህ ኤግዚስት እያደረገ ያለው ልክ እንደ እኛ ቤት እንደሚያስፈልገን እሱም ቤት ያስፈልገዋል መኖሪያ ማለት ነው። አህመድ እንኳን ደህና መጣ። አህመድ እሰማለሁ። መልካም አላህ መኖሪያ ያለው የለውም? እኔ አረበኛው እሱ ሊተረጉምልህ ሲሆን በምንድን ነው አይታይም ብለህ የምታፈዙት? አማርኛው ሲሆን ግን ይታያል። አልታየኝም ያለው እንጂ ባለፈውም ማለት ነው። አታልቅስ ኖ ባለፈውም ማለት ነው። አንተ በእንግሊዝ ለእኔ ነገርከኝና ማለት ነው በአማርኛ ነገርከኝ የተለያየ ነው። ሪካርዱን እንኳን አብዱ ይኸውልህ ወንድማችን እዚሁ አለ እንደማን ያሻቃል። አብዱ እንግዲህ የዛሬ ገና የመጣ አዲስ ሰው አይደለም። ከኔ ጋር አብዱ ከ2 ወር በላይ ቆይቷል። በፊት በጣም ተጨቃጫቂ ነበረ። የዛምብል እንደማንዋሽ ስለሚያውቃውን ካልተመቸው አልተመቸኝም ይላል። ካወቀ ይመልሳል፣ ካላወቀ ደግሞ ሌላ ሰው ሲመልስ ብሎ ያዳምጥ ነው። አሁን ላይ ሰው እንደማንዋሽ ያውቃል አብዱ አትሊስት። ስለዚህ እሱ እንዳይ ብለን ልናደበዝዝበት የምንችልበት ምክንያት ምንም የለም። ቤት የለም ሲለኝ እንደውም አከፋውበትና መኖሪያው ይላል። ስለዚህ መኖሪያው አማርኛው ታዲያ እንዲታይ ለምን አደረከው? አማርኛው እንዲታይ ለምን አደረከው? ያው ነው እንግዲህ ካሜራው ያው ነው አልተቀየረም። አረብኛው የሚተረጉመው ከሆነ እሱ ይተርጉሙ። ይኸው ቀጥል፣ በቃ ተርጉመ። ይኸው ይታያል። አብዱን ተውና ራስ አህመድ ቀጥል። አብዱ ትንሽ ቆያለው ጊዜ ስጡኝ ብሎ ትርጉም አልችልም። እኔ ትርጉም አልችልም። ትርጉም የሚችለው ያው አሁን ትክክለኛ እሱ ይተረጉመዋል። ሰው ታዲያ አህመድ ወንድማችን አብዱ እኮ አሁን በቃ ለአዳምጥ አልተመቸኝ ነው። ስራህን ስላየሁት ነው። ቅድም ለምን አፈዘ ጭንቅላት እንደዚህ ነው። እስልምና ስቱፒዲቲ ዲስ ማች ነው።
ድድብናን ኮይን ለቀማን ያስከው አንተ ኮይን ለቀማን ያስከው ምንም አታውቅም። ጀዝባ ነው። መሐመድ መስዬ ነው። በስድስተኛ ክፍል ኡስታዞች ድና ተማራው ነው ያዋጣ እሱ ነው። ስድስተኛ ክፍል ባቋረጡ ኡስታዞች ድና ተማር። ለአንተ ምሁር ስድስተኛ ክፍል የወደቁ ኡስታዞቻችሁ ሲያስተምሯችሁ ነው። አዙር ፈተና እንኳን እንደናመጣ ሰላም ብያለሁ። እንዴት ናችሁ? ይመስገነው። እንዴት ነው? ሰላም ብያለሁ። አለን አለን። እንዴት ናችሁ? አለን። ተከፍቶኝ አልሰማሁትም። መኖሪያ ቤት ስትል የአላህ ስለ አላህ ቤት እያወራን ነበር። የአላህ መኖሪያ አላህ መኖሪያ እንዳለው ታውቃለህ? ቤትማ አላውቅም። ቤትማ አለው አሉ። ቤት አለው እና መሐመድ እየገባ እየወጣ ነው። ሲገባ አላህን ያገኘዋል ቤት ውስጥ ታውቃለህ? ጭራሽ ቤት ውስጥ ነው ያለው። ወይስ የሆነ የዋብያዎችን ቦታ ነው የምትለኝ? ሎክ ዝም ብሎ ቦታ ብቻ ሳይሆን መኖሪያ ቤት ስፔሲፊክ ደግሞ ቤት አለው። ቤት አለው ማለት ስድስቱንም ዳይሬክሽን ተካቧል ማለት ነው። አላህ ከላይ ያለ ጣራ ከጎን አለ፣ ከፊት አለ፣ ከኋላ አለ፣ እንዲህ አለ። ስለዚህ ኢንሰርክል አድርጎታል ቤቱ ማለት ነው። አካቦት ነው ያለው አል አካቦት ነው ያለው ማለት ምንድን ነው? መኖሪያ ቦታ ነው የሚለው ወይስ መኖሪያ ቤት? መኖሪያ ውስጥ ይለዋል። ውስጥ ኢን ከተባለ አንድ ነገር ጀስት ኤግዚስት እዛ ውስጥ እያደረገ ነው ማለት ነው። አውሳይድ ሊኖር ውስጥ ያ ፍጡርን አንተ ነህ ያልከው። አሁን ጥያቄያችን እኮ እሱ ነው። ፍጡር ነው ፍጡር አይደለም የሚለው ከዛ በኋላ የሚመጣ ጥያቄ ይሆናል። መኖሪያ ውስጥ ከተባለ ያ መኖሪያው ፍጡር ነው ፍጡር አይደለም። እስቲ እንግዲህ ምናልባት ያለ አንዱ አካልም ሊሆን ይችላል። ያ ስለዚህ አለ አንዱ አካል ከሆነ ደግሞ which is ሙሐመድ ፍጡር ነው ያለ አንድ አካል ውስጥ ፍጡር ይገባል እያልከኝ ነው ማለት ነው። ራይት። ስለዚህ አላህ ራስ ውስጥ ያለ አካል ውስጥ ሌላ አካል ይገባበታል ፍጡር የሆነ እያልከኝ ነው። ልክ እንጨት በሽብልቅ እንጨትን ተርትሮ ሽብልቅ እንጨትን ተርትሮት እንደሚገባ ወይንም ደግሞ መጥረቢያ እንጨትን ሰንጥቆ እንደሚገባ ሙሐመድ አላህ አካል ውስጥ እንደዚህ ሰንጥቆ ይገባል የሚል አይነት ሳቤ ነው እየነገርከኝ ያለው። እንደዛ የሚሆነው እንዴት ታዲያ ቤቱ ፍጡር ነው አይደለም? እንግዲህ እናያለን። ስለዚህ ቤቱ ፍጡር ካልሆነ አላህ አካሉና ቤቱ አንድ አይነት አካል ነው። መኖሪያውና አላህ አካሉ አንድ አይነት ነው። እንግዲህ እንደዛ ቢሆን ነው የራሱ አካል ወጣ ያለ ወይ እንደ እውቀቱ ይከራያሉ ይላል። ይከራያሉ እንደ እውቀቱ እንደ እውቀቱ እንደሚባል እንደ ኑሩ እንደሚባለው እንደ ምንድነው ሂጃቡ እንደዛ አይነት ነገር ሊሆን ይችላል። እንግዲህ ያው እውቀቱም ሂጃቡም እሱም ኮተት የሆኑ ጥያቄዎችን ይዞ የሚነሳ ነው። ታውቃለህ? ፍጡር ነው ፍጡር አይደለም እሱ ራሱ ሌላ ጥያቄ ነው። ምክንያቱም ሉክ አንተ አሁን አካልህ ከአንተ የተለየ አይደለም አይደለ? በጆይንት የተገጣጠምክ ነህ አይደለ? ከአንተ የተለየ ሌላ አካል አንተ ላይ የተደረበ ይሄ ልብስ አሁን እኔ ልሆን አልችልም። ይሄ ልብስ የዚህ ልብስ አካል እኔ ነኝ ማለት አይደለም። ልብሱ ራሱን የቻለ እኔነቴን የሸፈነ እንጂ እኔ ታዲያ ምን ልበል? ከዛ ውጭ ምን ሊሆን ይችላል? ቤቱ እየተባለ የሱ መኖሪያው እንግዲህ እየተባለ የሆነ የኑሮ አካል ቢሆን ነው እንጂ እንዴት ውስጥ ይሆናል? እንግዲህ አላህ እንግዲህ ፈጣሪ ነው፣
ፈጣሪ የሚያክል ነገር ፍጡሩ ውስጥ የሆነ ነገር ውስጥ እንዴት ይገባል? ያ ምንድነው ባህሪው ነው የሚያስብል ከሆነ እንግዲህ ከዘላለም ነበር ማለት ነው ያ ቤት። ስለዚህ አላህ ገና ከመጀመሪያውም ከቤቱ ጋር ነበር። ቤቱም ደግሞ አብሮ ካላህ ጋር የሚመለክ አካል ነው የሚሆነው ማለት ነው። ልክ እንደ እጁ፣ እንደ እግሩ፣ እንደ ፊቱ ምናምን፣ እንደ ጆሮው፣ እንደ ባቱ ምናምን ባህሪው ነው ተብሎ ብለው የሚያምኑ ከሆነ ጭራሽ የባሰ ወርስ ያደርገዋል ማለት ነው። ኢቨን ሰልፍ ኮንሽስ ነው ወይ ቤቱ ራሱ ኮንሽስ መሆን ይችላል? ቤቱ ማየት ይችላል? እንደዛ ባህሪው ነው ብለህ የምታስብ ከሆነ ሰልፍ ኤግዚስት ማድረግ የሚችል ነው ውስጥ ይገባል ብለህ ታምናለህ? የምን ቤት መኖሪያ ቤት አለው መኖሪያ ያለው ብለህ ታምናለህ? መኖሪያ ውስጥ ነው ያለው ብለህ ነው ታምናለህ? የአላህ መኖሪያ አርሽ ላይ መሆኑን ነው የማውቀው። ኦኬ ያካበበው እዛ ውስጥ የሚገባበት ነው? ኖ አይ ስለዛ ብዙ መረጃ የለም፣ ግን አርሽ ላይ መሆኑን ነግሮናል። ከነገረን ውጪ ምንም እናውቀው ነገር የለም። ከአርሽ በላይ ነው ያለው ብለህ ታምናለህ? ኦኬ ስለዚህ አላህ መኖሪያ ቤት ውስጥ ይገባል ብለህ ታምናለህ? የምን መኖሪያ ቤት? ምን አይነት መሐመድ ገብቶ ያገኘበት ቤት ውስጥ ማለት ነው እኮ። ምን አይነት ቤት? መሐመድ ገብቶ የገባበት ምን አይነት ቤት ነው? ምን አይነትም ይሁን እሱ መልኩና ከለሩ ወይንም መጠኑና ሳይዙ ወይንም ደግሞ ይዘቱ ማተር አያደርገንም። ብቻ መኖሪያ መሆኑ ነው ማተር የሚያደርገን። መኖሪያ ውስጥ እኮ የፈጣሪና የፍጡርን አይነት ቤት አላህ ደግሞ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው የሚሆነው። ከዛ ውጭ ያለው ኢንፎርሜሽን ችግር የለውም። አላህ አለበት ቤት ውስጥ ወይንም አላህ የሚኖርበት ውስጥ እያልኩ ነው። መሐመድ ይገባል እንትን የሚሆን ነው። አንተን የሚያካብብ መሆን አለበት። ውስጥ ካልከው ቤት አደረከው ማለት ነው አርሹን። አርሽ ስለ አርሽ ደግሞ የተዘረዘረልን አርሽ። እኔ ስለ አርሽ አይደለም እያወራለሁ። እኔ ስለ አርሽ አይደለም እያወራሁ ያለሁት። ፊህ ማለት ምን ማለት ነው? ፊህ ምንድን ነው? ውስጥ ማለት ነው። እሺ ስለዚህ አላህ ያለበት ውስጥ የሚገባው የአላህ መኖሪያ ውስጥ የሚገባው ስለዚህ ያካበበው ስለሆነ ነው እንጂ እኔ ስለ አርሽ አይደለም። አሁን መሐመድ አይሚን አላህ ነው ያለው እያልኩ አይደለም። ጥያቄ ቤት አለው ነው እያለህ ያለው ኢብሮ ነው አይደለም? ቤት አለው ክርስቲያን መለስ አድርገው አላህ የት ነው ያለው የሚለውን እሳቤ ውስጥ ነው አሁን አይምሮ ላይ እየመለሰ ያለው እሱ የዋቢዎችና ባሾችን እሳቤ እያሰበ ነው። ባሪ አንብብለት። እሺ አንዴ አድምጠኝ ላንብብልህ። የቂያማ ቀን ምልጃ ለማቅረብ መሐመድ ወደ አላህ ጋር ይሄዳል እና ያንን ነው አሁን ምነግርህ የሚናገር ሀዲስ ነው። ምን ይላል መሰለ? ኦኬ እሺ ቃታዳ ሲሄድ አይ ሄርድ አና ሲንግ ቃታዳ እንደተናገረው አና እንዲህ ሲል ሰምቷል። ዘ ፕሮፌት ሲሄድ ነብዩ እንደዚህ ብሏል። አይ ዊል ጎ አውት ኤንድ ቴክ ዘም አውት ኦፍ ሄል ፋየር ኤንድ ሌት ዘም ኢንተር ፓራዳይስ ኤንድ አይ ዊል ሪተርን ኤንድ አስክ ማይ ሎርድ ፎር ፐርሚሽን ቱ ኢንተር ሂዝ ሃውስ። ከዛ በኋላ ሙሐመድ ወደ አላህ ቤት ለመግባት ፍቃድ ይጠየቀ ኤንድ አይ ዊል ቢ ፐርሚትድ። ከዛ በኋላ እንዲገባ ተፈቀደለት። አሁን አንተ ለምሳሌ ሰው ቤት ስትሄድ ታንኳኳለህ ወይም ደግሞ እዛ ቤት ለመግባት ፍቃድ ትጠይቃለህ። ፍቃድ ካልተሰጠ መግባት አትችልም። ልክ እንደዛው ሙሐመድ ወደ አላህ ቤት ውስጥ ለመግባት ፍቃድ ጠየቀ፣ ከዛ ተፈቀደለትና ገባ ማለት ነው። ስለዚህ አላህ ለብቻው ቤት ውስጥ ይኖራል። ሙሐመድ ደግሞ እሱን ሊያገኝ ወደዛ ሄደ።
ሙሐመድ 4 ጊዜ ወደ አላህ ቤት ሄዶ በእንደዚህ ሁኔታ ተመላልሷል። አሁንስ ተረዳው ይብሮ? እሺ። ስለዚህ አላህ የሚኖርበት መኖሪያ ውስጥ ሙሐመድ የገባበት ውስጥ አላህ ዘላለማዊ ነው እዛ ውስጥ የሚኖረው ወይንስ ከጊዜ በኋላ ነው የገባበት? መቼ ነው የሚወጣው? እኮ ይሄ ነገር አልተገለጸም ነው፣ ለኛ አልተገለጸም። ግልጽ ያልሆነውን ነገር ማብራራት አንችልም እኮ እኛ። ይሄ ሐዲስም እንደሆነ እኔ ሰምቼ አላውቅም። ያ ቡሃሪ ነው ሐዲሱ፣ ቡሃሪ ነው። ቅድም ብያችኋለሁ። ይሄንን ሐዲስ ሰምታችሁ ታጣቁም። ቡሃሪ ነው እኮ ሰሂህ ቡሃሪ ነው። አዎ እኮ ስለዚህ አላህ ያለበት እኮ ነው ስትል አልገባኝም ብሮ። ምኑን ነው እኮ ያልከው? ሰሂህ ቡሃሪ አይ ስላየሁት ነው ስላሳየን። ያ ስለዚህ አላህ ፍጡርስ ይገባል ወይ የሚል ጥያቄ ደጋግመን ስንጠይቅ በፍጹም አይገባም የሚል አርጉመንት ታነሳላችሁ። ውስጥ ሙሐመድ ደግሞ ገብቶ ሲያገኘው እናገኛለን። ፍጥረት ውስጥ ገብቶ አሌስ መኖሪያው የአላህ ምን መሆን አለበት? ፍጡር መሆን የለበትም። ፍጡር መሆን የለበትም። ፍጡር ነው ከተባለ ግን ስለዚህ የሳይዝ ጉዳይ ወይም ይመጣል ወይም ትልቅ ነው። ይሄ የአላህ መኖሪያ ሰፊ ነው። ፈጣሪ ላይ ስፋትና ጥበት ማተር አያደርግም። ጠባብ ሆነ ሰፊ ሆነ ማተር አያደርግም። ፈጣሪ በመጠን ስለማይገለጥ ማለት በዚህ ተብሎ እሱን ፈጣሪን የሚያካብብ ፍጡር ስላሌለ ማለት ነው። በመጠን በዚህ ከዚህ እስከዚህ ተብሎ ፈጣሪን የሚገልጠው ስላሌለ ማለት ነው። ኤኒዌይስ ጀማል ተመለስ። ጀማል አደም አቡ ፈውዝ እንኳን ደህና መጣ። ጠበቀኝ። እንዴት ነው ዛሬ ላመሰግንህ ወይስ እንዴት ነው እያልኩ ነው። ላመሰግንህ ነበር ግን ስለተሳደብክ ብቻ ላመሰግንህም ብዬ እንደው አንተ በተዘዋዋሪ አላሳታቅ እስልምናን እየሰበክ መሆኑን ትንሽ እየገባኝ ነው። አይ በጣም እየሰበኩ ስለሆነ በደንብ ይግባ። ይሄ ሁሉ ህዝብ እያወቀ ነው እስልምና በአረብኛ የተደበቀ ከልት መሆኑን ብዙዎች እየተረዱ። ስለዚህ አሁን ሀሳቡ ላይ ግባና ኦልራይት ሐዲሱን ታውቀዋለህ ብዬ አስባለሁኝ። ሰምተሃል? አትሊስት ከኛ ሐዲሱን አታውቀውም። እኛ ያነሳነውን አርጉመንት አታውቀውም፣ ግን በቂያማ ቀን ሙሐመድ ሸፋ እንደሚሆን ታምናለህ? አዎ አምናለሁ። ኦልራይት እሺ መልካም። ልክ አማልደን ሲሉት ሙሐመድ ይሄዳል አይደለ? ወደ አላህ ቤት አላህ ጋር ይሄድና አላህ ጋር ይገባል። ከዛ በኋላ ስጁድ ይወርዳል። እንዲህ እያለ ይፈቀድለታል። አሁንም ስጁድ ይወርዳል፣ ይፈቀድለታል፣ ስጁድ ይወርዳል። ይህንን ወደ 4 ጊዜ ይተገብረዋል። አላህ ቤት እየገባ ማለት ነው። አላህ መኖሪያ ውስጥ እየገባ በገሃነም ያሉትን ያወጣና ገነት ይከታቸዋል እንዳለ ማለት ነው አይደለ? ኦልራይት አላህ ያ የሚኖርበት መኖሪያው ምንድን ነው? እሱ ሙሐመድ እየሄደ የሚገባበት አሁን እዚህ ጋር ምንድን ነው ያልገባ? እስቲ ንገረኝ። ያልገባኝማ አላህ ቤት እየገባ ሙሐመድ ሲያወጣው ወይም ደግሞ የአላህ መኖሪያ ውስጥ እዚህ ጋር ቤት የሚል አለ እንዴ? የአላህ መኖሪያ ውስጥ መኖሪያ ምንም የለም። እዚህ ጋር ምንድን ነው የሚለው? ወይ ላንብብልህ። ቀጥል እስቲ ከላይ እስቲ ከመጀመሪያው ሐዲሱን ጀምረው ከላይ
አንጀምርም። በጣም አዲሱ ትልቅ ነው። አንብበና ተመሳሳይ ስለሆነ ሀሳቡ ሁሉ ከዚህ ጀምር አንብበው እስቲ ከላይ አዲሱ በጣም ትልቅ ነው። እንትና አቡፎዛ 10 ደቂቃ ይፈጃል። ይሄንን ልተርጉም ካልክ በትንሹ አይ ሳልተረጉም እንኳን ራሱ አዲሱን ማስታወስ ይችላለሁ እና አዲሱን ከነዛ ሀሳቡ ይገባኛል። አንተ ፊዳሪህ የሚለው ላይ ነው የቆምከው አይደለም? ዳሪህ የሚለው ደግሞ ቤቱን አይደለም የሚያሳየው። ምን ነው የሚያሳየው? አሁን ዳር ማለት ምን ማለት ነው? አንተ ቤቱን እያልክ ነው። ቤት አይልም ራሱ። ይሄ ምን ነው የሚያሳየው? ምን ነው የሚያሳየው? ምንድነው? ዳር ማለት ቤትን አያሳይም። አንተ ወደ አላህ ቤት እየገባ ምናምን እያልክ ነው አይደለም? አትጩህ። ተርጉም። አሁን ረሱል ሰለላሁ ዐለይሂ ወሰለም የሚሄዱበት ቦታ መቃመ ማህሙዳ ያቺ የተመሰገነች የሆነች ቦታ ያ እዛ ጋ ነው ረሱል ሰለላሁ ዐለይሂ ወሰለም የሚሄዱት። ቅጥፈት እሺ ይሁን። ቆይ እስኪ ቤቱ የሚለው ቆይ ፊ ማለት ምን ማለት ነው? ውስጥ ማለት ነው። ዳሪሂ ማለት ምን ማለት ነው? ቤቱ ወይንም ውስጥ ወይንም መኖሪያ ውስጥ ማለት ነው። ለምን ትቀጥፋለህ ኡስታዝ? ለምን ትዋሻለህ? አቡ ፎዛን ወንጀል አለ መዋሸት ማለት የትኛውን አምላክ ለማስደሰት ነው እንደሚዋሸው? አብሽር እኔ ዋሽቻ አይደለም። ስለዚህ በስርዓት ተርጉም። ዳሪሂ ማለት ምን ማለት ነው? ዳሪሂ ዳር የሚለው ምንድን ነው? እስቲ ቆይ አንተ ቤት ማለት ቤትም ተብሎ ይጠራል በአረብኛ፣ ችግር የለውም። ዳሪሂ ማለት ግን ቤትንም ያካትታል፣ መኖሪያንም ያካትታል። መኖሪያ ውስጥ ፊ የምትለዋ ውስጥ እሱ የምጠቆም ነች አይደለ? አሁን ዳር የሚለው ዳሩ ለአኪራ ዳሩ ዱንያ እንላለን እኛ። ዳር የሚለው ቃል ራሱ እንትን አይደለም። ተርጉም ሀሳቡን አምጣና ተርጉም። የተከለለ እንደሆነ ለምን መሰለ? አውዱን ተከትለ ቆይ፣ ለምን መሰለ? አቡ ፎዛን የተከለለች መሆኑ ለምን ያመጣዋል መሰለ? ገባው ሚል አለ፣ ወጣው ሚል አለ። ካልተከለለ ስለዚህ መኖሩን ከተማመን አንድ ነገር ገባውበትና ወጣውበት ከተባለ ውስጥና መውጣትና መግባት ካለው የተከለለ አይደለም ብለህ እንዴት አርጊው ታደርገኛለህ ታዲያ? አቡ ፎዛ ምን ሆነ? የተከለለ አይደለም። ቆይ እኛ ዳሩ ዱንያ ፊ ዳሪ ዱንያ አቡ ፎዛን ሊስን ገባህበት ወጣህበት እየተባለ ተከለላለም ትለኛለህ እንዴ? ከወጣህበት እኮ ውስጡ አይደለህም፣ እዛ የተከለለው ኤሪያ ላይ አይደለህም ማለት ነው። ገባህበት ማለት ደግሞ የተከለለው ኤሪያ ውስጥ ገባህ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መቃም ማህሙዳ የምትባል ቦታ ወደዛ ይነሳሉ። ረሱል ሰለላሁ ዐለይሂ ወሰለም እዛ ጋር ሂዶ ሱጁድ ያደርጋሉ። አላህ ደግሞ ፊዳሪሂ ቆይ አቡ ፎዛን ለምን ትዋሻለህ? አትዋሽ። ለምን ትዋረዳለህ? ዳር ምንድነው? አሁን ዳር ምንድነው? ፊዳሪሂ አላህ ዳሩን ውስጥ ነው አይደለም አንተ እያልክ ያለው? ውስጥ ማለት ነው። ፊ የምትለዋ ቃል የምታመጣው ኢንሳይድ ውስጥ መግባትን ነው። ቀንሳት ቃሏን ክርስቲያን ፊ የምትለው ላይ አርጋት። መልካም ኦኬ። እችን ተርጉማት እስኪ ምን ማለት ነች? እሺ አቡ ፎዛን እችን ተርጉማት። ፊ ምንድነው? ምን ነው የምወክለው? ቆይ ዳር በየሆነ ነገር እየተከለለ አይደለም ዳር ማለት። ፕሊዝ አቡ ፎዛን ገባ ወጣ ከተባለ የተከለለ ነው። ለምን ትደርቃለህ? ፊ ማለት ምን ማለት ነው? ወአድክልሁም ልጀነተ ሱመ አዑዱ ረቢ ፊ ዳሪሂ ፈዩእዘኑ ሊ። ቆይ እስቲ ይሄ ራሱ ለአላህ ነው አንተ እያልክ ያለው? እስቲ ቆይ ሌላ ሰው ነው ሙሐመድ አላህ ነው። አላህ ራሱ እስቲ አዲሱን እናንብበው እስቲ። አሁን እንኳን ቢሆን
ቆይ ስማኝ ሌላ ካል ነገባ በኋላ ትጨፍራለህ። አላህ ነገባ ረሱል አይደለም ሌላ ነው። ቆይ ዳህር የሚለው ራሱ አንተ በሆነ ነገር የተከለለ አይደለም። ዳህር የለውም። ቀጥሱማ ከሚለው ጀምራ አለ ወይ ፕሊስ አብፎዛን ሱማ ከሚለው ጀምረ ሲያንብበውና አውዱን እንዴት አንተ መጀመሪያ ደረጃ አንድ ሰው የሆነ ነገር ለመተርጎም እንዴት ነው ይሄ በአረብኛ ውስጥ እንዴት ይተረጎማል የሚለው አታልቅስ። ጤናማ አይምሮ ያለው ሰው ሎክ ገባበት ተርጉሞ አልተረጉም አለ አንብቦ ተርጉሞ አውዱን አብረህ ሂድና ተርጉም ስለው ምክንያቱም ገባበት ከተባለ ወጣበት ከተባለ የተከለለ አይደለም። ዳህር ማለት ምን ማለት ነው? እስቲ ዳህር ማለት እኮ ነው ያልገባህ አንተ። ያውለ እሺ ናና ክርስቲያን ቆይ ና መልሰው አረብኛውን ፊ ከሚለው ጀምራ አንዴ እንትን በላት አስመራትና አሳየው። ኦኬ ቀጥታ እሷን ተርጉማት። በቃ ሜቢ እንትን ላይ ተርጉምለት እንትን ላይ ተርጉምለት ከላይ እስከ መጨረሻ ነው ማነበው። አይ ችግር የለም ኖ ብዙ ትርጉም እንዲህ ነው። ምን ብሎ ተረጎመው? በሱ ቤት ሉክ ምን ብሎ ተረጎመላችሁ? በሱ ቤት ፊ ምትለዋ ውስጥ ምልን የሚያሳይ ነች። በሱ ቤት በማ ቤት? ባላህ ቤት ነው። በመሐመድ ቤት ውስጥ አይደለም። ነው ትቀጥፈዋ ቡፎዛ ክትፈታ አይደለም አባ ውርደት ነው። አዲሱ ሙሉ በሙሉ ላንበብ ውርደት ነው። አብሶዛ ውርደት ነው። ያው በደንብ አሳያቸው። ኦዲየንስ በደንብ ይሄው ክርስቲያን ሁሉ በደንብ አሳያቸው። ያው እኛ ያልነው ፊ ዳሪሃ የሚለው በእርሱ ቤት ውስጥ ማለት ነው። አማርኛው በደንብ አሳያቸው። በማን ቤት ይላል እንዴ? በማን ቤትም ይሁን በቃ ማተር አያደርገንም እሱ በማን ቤት የሚለው ቅድሚያ ቤት ውስጥ መሆኑን እንተማመንሽ። ያው እንደዚህ ነው የሚያጭበረብሯችሁ። ቤታቸው ስትሄዱ አረብኛ የሆነ ነገር ያነቡና ቀጣፊ ወራዶች ውሸታሞች ስለሆኑ አርጉመንቱን ማታውቁ ከሆነ ቃሉን ማለዩት ከሆነ ቃሉን ማታውቁ ከሆነ ኡስታዞቻቸው እዛ የስድስተኛ ክፍል እንዲህ ሲቀርፏቸው ነው የሚውሉት። ቆይ ለምን ምንም ይፈለግ መፈለጉ አይደለም ዋና ፖይንታችን። ምክንያቱም ይሄ አርጉመንት አሁን በደንብ ጠቅቄ ማቀው ነው። እዚህ ቃል ላይ በፍጹም የሳውዲ ሊቃኖች የጻፉበትን አይቼዋለሁ። አይከራከሩም። ቤት አይደለም ብለው አልተከራከሩ። በጣም ወራዶች ውሸታሞች የኢትዮጵያኖቹ ናቸው። እኔ እነኛዎቹን አርጉመንት አይቼዋለሁ። እነኚህ ግን ቀጣፊ ወራዶች ውሸታሞች አጭበርባሪዎች ናቸው ኢትዮጵያዎቹ። ውጮቹ የሳውዲዎቹ ውሸታምና ወራዳ ስለሆናችሁ ነው። የሳውዲዎቹ የጻፉበትን አርቲክል አይቻለሁ። ቤት አይልም ውስጥ አይልም ብለዋል። ሞገር አዳምጥ። ወራዳና ውሸታም ቀፋፊ ሰዎች በጣም የሚያናድዱኝ። እነኛዎቹ ምን ብለው ነው የመለሱት? ሀዲሱን እንዴት ነው የተረዱት? በደንብ አይቼዋለሁ። የእነኛ ምላሽ ማለት ነው። የሳውዲዎቹ አረብኛው እንደዚህ አይልም ምናምን ብለው ከናላሉ ቃሉን አንስተው ቤት ነው መኖሪያ ውስጥ ነው ብለው ነው እንትን ያስቀመጡት። ስለዚህ ይህን ነገር እንዴት ነው ብለው ግን የራሳቸውን ያስቀመጡበት መንገድ አለ። የኢትዮጵያኖቹ ግን ውሸታም፣ አጭበርባሪ፣ ሌቦች፣ አታላዮች ናቸው። በጣም አናድም አብዱ ብሎ ፈተና እንደዚህ አይነት ሲመጣቡ ሰዎችን ጅል ለማድረግ ይሞክራሉ። አዎ ያለውን ነገር አንብቦ በግልጽ ከመነጋገር ይልቅ መደበቅ እንግዲህ የሆነ አላህን ማገዝ ነገር ነው። አቅመ ቢስ ነው የሚያደርገው አላህን። ያ በቃ አላህን ለማገዝ ብሎ ቃላቶችን መሸምጠጥና መካድ ሁሌ ውርደት አይሰለቻቸውም። አንድ አካል ገባበት ወጣበት ከተባለ የተከለለ አካል ነው። በቃ ኢቭን ይሄ ቃሉ ቤት የሚለው ባይኖር ውስጥ የሚለው ቃል ባይኖር ገባ ወጣ ከተባለ የተከለለ መሆኑን እኮ ይናገራል። በቃ ገባበት ሄዶ እንደገና ወጣ ከተባለ ግልጽ እኮ ነው። እንደ ውስጥ ሚል ባይኖር ቤት ውስጥ ቤት ሚል ባይኖር መኖሪያ ውስጥ ሚል ባይኖር አንዴ ብቻ አይደለም እኮ 4 ጊዜ ነው እየገባ እየወጣ ማለት ነው። ባይኖር ቃሉ ራሱ
ሎክ ቤት ሚል ባይኖር ገባ አይምን ቤት ሚል ባይኖር እንደገና ደግሞ ውስጥ ቤት ውስጥ ሚል ባይኖር እንድገባ ተፈቀደልኝ ሚል ቃል ባይኖር ወጣና ገባ የሚለው ቃል ብቻ በቂ ነው የተከለለ ለመሆኑ። እናንተ ይሄን ተጠቀሙት እንጂ ምንድነው ይሄንን ጭንቅላታችሁን እንትን ነው የሞላው? ምንድነው የሞላው ጭንቅላታችሁን? ለጌጥ ተሸክማችሁት አትዞሩ። አመክንዮ በደንብ ተረዱ። ሰንበዴ የሆነ ነገር ገብቶ ወጣ ቢባል የሆነ የተከለለ ነገር ውስጥ ገብቶ ወጣ ማለት ነው። በቃ ገባ ሲባል የሆነ የተከለለ ነገር ውስጥ ገባ ነው። ወጣ ከተባለ ደግሞ ከዛ ቦታ ላይ ለቀቀ፣ ሊቭ አደረገ ከሆነ ቦታ ላይ ማለት ነው። ከሆነ ነገር ውስጥ ወጣ ማለት ነው። ወጣ ብቻ አይደለም ያለው፣ ገባ ብቻ አይደለም ያለው፣ ገብቶ ደግሞ ያየዋል። ሲወጣ ያየው፣ ሲገባ ግን ያየዋል። የተገደባ አይደለም ይለናል አቡ ፎዛን። ሲገባ ግን ተፋል አላገኘውም። ወጣ ብቻ አይደለም ያለው፣ ገባ ብቻ አይደለም። አላህ ኢዝ ዊዝ ምናምን አቡ ፎዛን አላህን የት ነው ያገኘው? አላህን ሲገባ ነው ያገኘው አይደለም? ማን? መሐመድ ረሱል ሰለላሁ ዐለይሂ ወሰለም ለኛ እኛ ራሱ አላህ በአይናችን እንድናይ ነግሮናል። እኔ እንድታይ ነግሮሃል አልነገረም? ሁኬርስ እኔ ጥያቄ ሌላ ነው። እሱ አርጉመንት ባለፈው ገድለነዋል። አሁን ጥያቄን ሙሐመድ አላህን ገብቶ ነው ያገኘው አይደለም? ቆይ እስቲ አዲሱን መልሰው አንተ። ይሄው የተከፈተው እኔ እናንብብ አረብኛውን። ረቢ ፊ ዳሪሂ ፈዩእዘኑ ሊ አለይህ በአላህ ላይ መግባት ይፈቀድልኛል ይላል። አሃ ቢንጎ። በአላህ ላይ ነው የገባው ማለት ነው ሙሐመድ። አላህ ላይ ሙሐመድ ገባበት። አላህ ውስጥ ነው ሙሐመድ የገባው። ኦ ቆይ እስቲ እዚህ ጋር ምንድን ነው ያለብህ አንተ? በጣም ተመቸኝ። አላህ ውስጥ ነው የገባው ሙሐመድ። አላህ መኖሪያ ውስጥ ሳይሆን ሙሐመድ የገባው አላህ ውስጥ ነው ሙሐመድ የገባው። ቢንጎ አቡ ፎዛ አይደለም እንደዛ ነው። ራስ በተረጎምከው ተስማምቻለሁ። በአላህ ውስጥ ነው የገባው። በአላህ ነው አላህ ቤት የሚለውን ዘሎት እኮ ነው። እሷን ለመሸሽ ብሎ ዳሽ አረገውና ነው አላህ ገባ። በአላህ ውስጥ ነው የገባው። በአላህ ላይ ነው የገባው። ቴንክ ዩ ሉክ በእስልምና ደግሞ ምን አለ መሰላችሁ? መግባት በቢላው ተተረጎምክበት ደግሞ እስልምና እንዴት እንደሚመጣ ልንገርህ። ቆይ አዳምጥ። በአላህ ላይ ነው የገባበት አለ ሱረቱ አልአሕዛብ 49ኛው አያ ላይ የገባችሁባቸውና ያልገባችሁባቸው የሚባል አለ። ገባህበት ሰንበዲ ላይ ከተባለ ወሲብ አደረግከው ማለት ነው በእስልምና። ስለዚህ ሙሐመድ አላህ ላይ ገባበት ካለ ሙሐመድ አላህን ወሲብ አደረገው እያለን ነው በቁርአኑ መሰረት። የገባችሁባቸው እነኛ የገባችሁባቸውን ሳገቡባቸው የፈታችኋቸው ይዳከፍሉ አቆጥሩም ይላል። ሳገቡባቸው ከሆነ የገባችሁባቸው ከሆነ ደግሞ ይዳት ከፍታላችሁ ይላል። ስለዚህ በእስልምና ገባህበት ሰንበዲ ላይ ከተባለ ወሲብ አደረግከው ማለት ነው። ስለዚህ መኖሪያውን ቤቱን ላለመጥቀስ ብሎ ሙሐመድ አላህ ላይ ገባበት አለ። ስለዚህ ሙሐመድ አላህን ወሲብ አደረገው እያለን ነው በዚህ ሎጂክ መሰረት፣ በቁርአን ሎጂክ መሰረት። ሐዲሱን ነው ወይ ቃሌን ነው አንተ የምትከተለው? እስቲ ንገረኝ። ሐዲሱንማ ተከትዬ አልቀበልም ስላልክ ቃልህን እከተላለሁ። እኔ ቃልህ ተስማምቶኛል። ሙሐመድ አላህ ላይ ነው የገባው። ቃሌ ምናልባት ወይ ከስህተት ይሆናል። አንተ የምትከተለው ስህተት አይደለም፣ ትክክል ነው። ተስማምቻለሁ። ሙሐመድ አላህ ላይ ገብቶበታል። አይ ላይክ ይሄንኛው ተመችቶኛል። አይሻም ገቡብኝ ብላለች። ችግር የለም፣ እኔ ችግር የለብኝም። እሱ ለምን እስልምና በእኔ አይደለም ለካ የኔ እናንተ አርጉመንት አልቋል ማለት ነው። ስለዚህ ቤት ገብቷል የሚል ካለ ይሞግተኝ። አይ ከአንተ ጋር ግን ጨረስን። ሙሐመድ አላህ ላይ ገብቶበታል ብሏል። ስለዚህ በሐዲስም በቁርአንም መሰረት ገባብኝ ማለት ምን ማለት ነው? ወሲብ አደረገኝ ማለት ነው። ተስማምተናል። ቢንጎ
ለምን እደርቃለሁ? ከእናንተ ጋር በምታመጡት ሎጂክ ለጥፋችኋለሁ። ቆይ እስቲ አላህ አንተ እንደዚህ የምትሳደበው ከአንተ አምላክ ውጭ ነው እንዴ? ምን ሰደብኩኝ? አቡ ፎዛ ምን እየሰደብኩኝ? ራስ የጠቀስከውን ጥቅስ ተጠቅሜ ምክንያቱም እኛን ለመቃረን ብለህ ሐዲሱን ክደህ ሌላ አርጉመንት ዘመጣ። ባመጣኸው አርጉመንት ተስማማውልህ፣ ለጠፍኩልህ አስተምሮህን። ኧረ እኔማ ያ ቃሌን ላስተካክለው ነበር። እሱ አንተ አትሰጣኝም። ግን እኔ የገረመኝ አንተ ማንም ሰው እኮ ብትጠይቅ የትኛውም እስላም ብትጠይቅ የአንተ አምላክ አንተን የፈጠረህን አምላክ ነው። የኔ እናንተ አምላክ የሚባል ነገር የለም። አላህ ፈጣሪ የለም። አላህ የሚባል ፈጣሪ የለም። ማስተካከልም የለብም። በቃ ተስማምቶኛል አርጉመንት። ምክንያቱም እስካሁን ድረስ ለመን መኖሪያ ቤት ነው የሚለው መኖሪያ ነው ቤት ነው ስንል ኖ ቤት መባል የለበትም ብለህ ደረግ። ስለዚህ አልቀበልም እሱን አርጉመንት ብለህ ሙሐመድ አላህ ላይ ነው እየገባ ያለው ብለህ ደረግክብን። ስለዚህ ተስማምቶናል። በቃ ዳሬ ራሱ እኮ አሁንም ቤት አይባልም። ቆይ በቃ አልሐምዱሊላህ ትቀጥል። አልሐምዱሊላህ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነሽ? አለ ምን እያልከ ነው? መልካም ሙሐመድ በቂያማ ቀን ሸፋ ይሆናችኋል አይደል? ኦልራይት። ሸፋ እንዲሆን የተመረጠበት ምክንያት ምንድን ነው? እሱ አንተ አሁን ምን ማለት ይሄን መረዳት አንተ እኮ እሱ እያስረዳህ ነው በትክክል። አንተ መጀመሪያ ልብህ ለመረዳት ክፍት ስላልሆነ ወደ ክርክር ነው የምታደላው። እኔ ደግሞ መከራከር አልፈልግም። ሃይማኖት ተከራከሩ አይልም፣ አስረዱ እንጂ ተከራከሩ አይልም። አልሐምዱሊላህ እኔ አቡ ፎዛንን አልቃወምህም፣ አልከራከርህም፣ ጨረስን አልኩት። መኖሪያ ውስጥ ነው የገባው ብዬ ገና እድም ለመንኩት። መኖሪያ አይደለም አለ። ቤት ውስጥ ነው ብዬ ሞገትኩት። አልቀበልም አለ። እሺ ምንድን ነው ብዬ ስለው ሙሐመድ አላህ ውስጥ ነው የገባው አለኝ። በቃ እንደዛ ከሆነ በቁርአንም በሐዲስም ሰንበዲ የሆነ እንትና ላይ ገባበት እንደዚህ ገባብኝ ከተባለ ወሲብ አደረገኝ ማለት ነው። ስለዚህ ተስማምቻለሁ አልኩት። አለቀ። እኔና አቡ ፎዛን ተስማማል። አሁን አንቺ ራስሽን አርጉመንት ማንሳት ትችያለሽ። አቡ ፎዛን የተናገረው ትክክል ነው ይስማማኛል ካልሽ በሱ ምንም እንትን የለም፣ ቅሬታ የለብንም። እሱ እንደዚህ አይልምም አላለም። እሺ ሙሐመድ አላህ ውስጥ ገብቶበታል ብለሽ ታምኛለሽ? ምን ማለት ነው ገብቶበታል? ገባበት የሚባል ነገር የለም። ሙሐመድ መልእክተኛ ነው። እኔ መልእክተኛ አይደለም አልወጣኝም። መልእክተኝነቱ ግን የሴጣን መልእክተኛ ነው የሚል አስተምሮ ነው እንጂ ያለኝ። ኤኒዌይስ አላህ ጋር በቂያማ ቀን መኖሪያ ውስጥ ይገባል ሙሐመድ። ሙሐመድ ላንቺ ሸፋ ለመሆን አላህ መኖሪያ ቤት ውስጥ ይገባል አይደለ? ቆይ እኔ አንድ ጥያቄ ልጠይቅ። እሺ። ከዛ በፊት አንተ አሁን ማወቅ ፈልገህ ነው መከራከር ፈልገህ ነው? እኔ እናንተን ከጨለማ ማውጣት ፈልጌ ነው። እናንተን ከጨለማ ማውጣት ፈልጌ ያ እኔ እስልምናንማ አንተ አሁን ብርሃን ውስጥ ነው ያለው። ከጠፍሩ እስከ ጸጉራችሁ ድረስ እስልምናን አስተምሮ አውቀዋለሁ። ስለዚህ እስልምናን ምንም ማወቅ በፈልገው ነገር የለም። እናንተን ከጨለማ ማውጣት ብቻ ነው ፈልገው። ብታቅ ኖሮ የኖርከው በእስልምና ነው፣ ምትኖረውም በእስልምና ነው፣ ምትሞተውም ለእስልምና ነው። ምንገላው ወይ ምንኖረው አይደለም፣ በንገላው ወይ። እኔስ አሁን ቶፒኩ ላይ ታወሪያለሽ፣ ታውቂያለሽ ቶፒኩን። ፕሮፋይልሽ ራሱ እኮ የያዘን ነው። ሃይማኖታችን ውድድር አረጋችሁት። ሃይማኖታችን ውድድር፣ እኛ ደግሞ ሃይማኖታችን ሃይማኖት ነው፣ ውድድር አይደለም። እውነት ነው፣ እውነት ነው፣ እውነት ነው። ምንድን ነው እሱ እምነት ማለት? ሃይማኖት ምንድን ነው? አልሐምዱሊላህ ከፍቶሻል፣ ከፍቶሻል። አይ ዝም ብለህ ስታንቦራጭቅ ነው። ተበሳጭተሻል። አይ የኛ ሃይማኖት እንግዲህ አሁን ካፋችን መጥፎ ቃሎች እያደረግን ነው። እኛ ሃይማኖት አይልም፣ ለሌላ ሃይማኖት አይልም። ስለዚህ ከአንተ ጋር ረጅም ማውራት አልሐምዱሊላህ። አዳምጪ፣ ለእሱ አያስፈልግም። ምክንያቱም አጎንብሰሽም ስላለሽ ብሶት እንዳለብሽ እየተረዳው ነው። ሙሐመድ ምን አለ መሰለሽ? በቂያማ ቀን ሸፋ ሆናችኋለሁ። መታችሁ ምልጃ ስትጠይቁኝ እኔ ደግሞ ሄጄ
አላህ ቤቱ እንዲያስገባኝ ጠይቀዋለሁ። ከዛም ይፈቅድልኛል። ከዛም እገባለሁ። ከዛም ውስጥ አየዋለሁ። ከዛም ሰግድለታለሁ። ከዛም ቀና በል ሙሐመድ አማልድ ምልጃህ ይሰማል አለኝ። ከዛም ሄጄ ከገሃነም ውስጥ አወጣችሁና ገነት ከታችኋለሁ። እንደዛ እያልኩ 4 ጊዜ ብቻህን ለምን ታወራለህ? ለሰው ተራ ለምንድን ነው ማሰጠው? ውስጥ ቆይ አቡ ፎዛን አንተ ተራ አዳምጥ። አንተ በቃ አንተ ጨርሳለሁ። ለመማማር አይደለ እንደ እዚህ ከስሩን እናዳምጥ። እንደውም አንተ ውሸታም ሰዎች ምናል ታቡ ፎዛን በደንብ መማር አለባችሁ። በምታመጡት አርጉመንት እንደምትጠለዙ ማለት ነው። ኤኒዌይስ አዳምጪ። ስለዚህ እኮ ትቀጥያለሽ። አሁን አዳምጪ። ስለዚህ እየገባ እየወጣ ከሆነ ስለዚህ አላህ የሚኖርበት ያ ቤት ምንድን ነው? ቀጥይ። አሁን አላህ የሚኖርበት ያ ቤት ምንድን ነው? አላህማ ይታወቃል። ሰማይ ላይ እንደሚኖር እኮ ይታወቃል። ኦኬ፣ ሰማይ ውስጥ ነው የሚኖረው? ኦኬ፣ ከሰማይ ውጭ ያለ አላህ አንድ ነው። አልወለደም፣ አልተወለደም። አንድ ነው። ማርያም ምንትሴ ኮተት የለንም። አንድ ነው። እኔ ስንት ነው ብዬ አልጠየቅኩሽም። አላህን ለእርባታም አልፈለግኩትም። መውለድ ይችላል ማስወለድ ይችላል ብዬም አልጠየቅኩትም። እኔ መሀን ሆና አልሆነ ምን አገባኝ? እህቴን ልድርለት አይደለም እህቴን ወይም ልጄን ልድርለት ቢሆን ኖሮ ወልዷል አልወለደም ዱርዬ ነው አይደለም ብዬ ጠይቃለሁ። ሜይ ቢ እንደዚህ አይነት ጥያቄ አይምሮሽ ለብቶ ከሆነ ያልወለደ ነው የወለደ ነው። ሴቶች እንዴት ነው ትጠይቃላችኋል? እንዴት ነው ሰከን ያለ ምራቁን ዋጥ ያደረገ ነው። ስለዚህ እኔ አላህን ልድረው የጋብቻ ጥያቄ ፕሮፖዛል እንታቀርቡለት እያስማማሁት ስላልሆነ አልወለደም ወልዷል የሚል ጥያቄ እንዳታመጡ። አግብቷል አላገባም ሚስት የለውም አለው የሚል ጥያቄ አታምጡ። እዚህ ጋር ቤቱ ላይ የመዳርና የማጋባት የማስወለድ እንደዚህ አይነት እሳቤ ስላሌለን ማለት ነው። ስለዚህ እሱን እሳቤያችሁን ጣሉትና አሁን አላህ ስላለበት ቤት ውስጥ ብቻ እናውራ አይሻልም? አልሐምዱሊላህ የሚያስማማን እሱ ነው። አላህ በአርሽ ውስጥ አይምን ሰማይ ውስጥ በምኑ ነው ያለው? በእውቀቱ ነው በዛቱ ነው? አልሐምዱሊላህ ሚዩት ነሽ። በምኑ ነው ሰማይ ውስጥ ያለው ማለት? እንዴት በዛቱ ነው? በአካሉ አካል አለው አይደል? አላህ እጅ፣ እግር፣ ባት፣ ፊት፣ አይን አለው አይደል? እጁና እግሩ ምናምን ነው ሰማይ ውስጥ ያለው። ታዲያ ምኑ ይኖራል? አንቺ የምታመልኪው አሁን እግሩን ነው እጁን ነው? እኔ ከአንተ ጋር አሁን ባወራ ያው አፍ ሲከፈት ጭንቅላት ይታያል አይደለም? እንደዛ ነው። አንተ እንዳመለካከት ይታያል። አንተ ባወቀ ያልክን ነው ባወቀ። አልሐምዱሊላህ የእስላም ሴት ጭንቅላቷ ግማሽ ነው ስላለ እኮ ምንም ማየት አያስፈልግም እኮ። ኤኒዌይስ ነብይሽ ማለት ነው ምን ጭንቅላት አላቸው ሴቶች የሙስሊሞች ያው የላቸውም ስላለ ነብዩ ማለት ነው። ጭንቅላት ስለሌላቸው ነው እስልምና የሚከተሉት ብሏል። ማለት ግማሽ ናችሁ ከተባላችሁ በኋላ ከተከተላችሁ የእናንተ ሴቶች ድርብ ነው። አይ የእኛ ሴቶች አይምሮ ጎደሎ ናቸው ብለን አናምንም። ዘገምተኛ ናቸው ጋንም የሚሞሉ ናቸው ብለን አናምንም። ሴቶች ካፔብል ናቸው። ማንኛውንም ነገር እንደሚያደርገው እንትን ማለት ይችላሉ። የሜንታል ችግር አለባቸው ብለን ዘገምተኛ ናቸው። አንተ ፈጣሪ ስንት ነው? እኛ ፈጣሪያችን አንድ ነው ውዴ፣ አንድ ፈጣሪ ነው ያለን። አንድ የሚለው መተርጎም ቢኖርበትም ነገር ግን ያንቺ ይሄ ቤት ውስጥ ያለው ከቤቱ ውጭ ያለ አለ። በነገርኩ ነበረ ስልኬ እየዘጋ ነው። ምን ያደርጋል? ወይኔ አይዞሽ እንዳይዘጋ ቢስሚላህ ብለሽ የሰይጣንን ቃል ጠሪበት አይሻልም? አላህ ይዙ ምናምን እንኳን ደህና መጣ። በዚህ መልሶችን እየሰማችሁ እስካሁን በደንብ እንድታውቁ የሚፈለገው
አታወሩ። ለስድብ ነው የገባሽ። ያው እናወራለን። ስድቡን ታዩና ጨርሽ የበላኸው ይመለስ አለች። መሐመድ በታመመ ሰዓት ላይ ልክ ሲያጎርሱት ያደርገው ነበር እና መጨረሻ አይሻ ምን ትላለች? መሐመድ አበላሉን ከምን ጋር እናወዳደር ጀመራለች? መሐመድ አበላሉን ከቴምር ጋር ማወዳደር ጀመርና ላይ ቴምር ልጣጭ እንደምንጥል ሁሉ ይገባል ይወጣል አለች አይሻ። እሱን አስታወሽኝ። አሁን ያስገባ ምንድነው እሱ የተናገርሽው ቃል ማለት ነው። ኤኒዌይስ ቶፒክ ላይ ስቲክ አድርጊ፣ ተረጋጊ። አይ ነው ዴቭን ማኒፌስት ስለሚያደርግበት ቀጥይ፣ አስረጅኝ። ሚዲያ ላይ ቁጭ ብሎ ሰው የሚያስተምር እናንተ አይነቱ አይደለም። እናንተ አይነቱ ነገር ዛሬ ከብዷቸዋል። ሙስሊሞች ሲከብዳቸው ያለቅሳሉ አይደል? አብዱል ፈተና ይህንን ተረት ታውቃለህ? ቶፒኩን ካላወቁት እየየ ነው። ኡስታዞቻችሁ ቢሆኑ እንደዚሁ ናቸው። ቅድም ገና ሲጀምር ብያለሁ። እችን አርጉመንት አሁን የዛሬዋን አያውቋትም። ነገ ተዘጋጁና ረብኛው የለም ብላችሁ ዋሹን። ቅድም እንደዋሹት ማለት ነው። ገባበት ነው የሚለው ብላችሁ ዋሹ። ኮሜንት ላይ ደግሞ ቤት ውስጥ ሽንት ቤት አለው ወይስ የለም? ባይዞ ብዙ ጥያቄዎች ይመጣሉ። ምን ላይ ነው የተቀመጠው? አልጋ አለው የለውም? ቤቱ ራሱ ከምንድን ነው የተሰራው? ያ ኡስማን ምናልባት እፎይ ወደዛ ከመሄዳችሁ በፊት እኔ አሁን ለምሳሌ ጀነት ገባ ይባላል አይደል? ከጀነት ወጣ፣ ከጀነት ገባ ላይክ የሆነ እንደ ሎኬሽን ነገር ቢሆንስ ማለት አሁን ጀነት ውስጥ አሁን አላህ ይገባል አይደለ? እሺ እንደዛ አይነት ሎኬሽን ነገር ቢሆንስ? አሁን ጀነት ገባ ወጣ፣ ጀሃነምም ሊለካ እንደሚሄደው ሁሉ ማለት ነው። ይሄ ግን ገነት ነው ብለህ ነው የምታምነው? ገነት አይደለማ። ገነት ሳይሆን ሌላ ሎኬሽን ብለህ እያልከኝ ነው? አይ ገነት ገባ ወጣ እንደሚባለው እንደዛ አይነት ነገር እንዳይሆን። ማንኛው እኮ ሌላ ሎኬሽን ወይንስ ገነት ነው ቤት? አሁን አይ ገነትን ሳይሆን ይሄኛው ሎኬሽንም ልክ እንደ ገነት አይነት ቦታ ቢሆን ኦኬ። እርሱና ማተራ ያደርጋል። ቅድም ብያለሁ። ሜቢ ከሰማ አርጉመንቴ እንደዛ ብለህ እንኳን ብትፈታ ጠባብ ቢሆን ሰፊ ቢሆን ግዙፍ ቢሆን ረቂቅ ቢሆን ማተር ያደርጋል ለፈጣሪ። ማይክል አንሳው አብዱል ፈተና ስፔስ ቢሆን ፕሌስ ቢሆን ለፈጣሪ ማተር ያደርጋል ፍጡር መሆኑ አያረግም። በቃ ስለዚህ ስፔስ ብለህ ብትተረጉመው ስቲል እዛ ስፔስ ውስጥ ከሆነ ማተር አያደርግም። ኢንሰርክል አድርጎታል ማለት ነው። አሁንም አይደለ? ግዑዝም ቢሆን ግዙፍም ቢሆን ጠባብም ቢሆን ሰፊም ቢሆን ለፈጣሪ ምንም ማተር የሚያደርገው ነገር የለም። እጅግ ተሄዶ ማልቅ ሰፊ ቤት ቢሆን እጅግ ጠባብ የተጣበቀችም ቢሆን ማተር አያደርግም። ቁስ አካል ነው። ጠባብ ነገር ያስገባዋል፣ ሰፊ ነገር ያስገባዋል የሚባለው ለጉዑዝ ነገር ነው። ስለዚህ ፈጣሪህን በስፋትና በጥብታ የምንለካው ከሆነ ስቲል እሱ ምንድን ነው ማለት ነው? ፍጡር የሚያካብበው ሳይዝ ያለው ማለት ነው። አግኝተኛል ነጥቤን? አዎ። ግን ምን መሰለ አሁን ጀነት እንግዲህ እንዲህ ነው ብለን ቤት ነው አንልም መቼም አይደል? ግን ከምድር ኦር ከጀሃነም ግን መጠን ከምድር ኦር ከጀሃነም ስቲል መጠን አላት። አሁን ለምሳሌ መንግስተ ሰማያት እንገባለን ይባላል አይደል?
ስለዚህ ቤት ነው ማለት ነው። ኦራይት መጠን አለው የለውም ያ ነገር? እሺ በእስልምና ቤት አለ እኮ በመንግስት ሰማያትም ቤት አለ። የእናንተ አቅም እንዴ? እሱማ ደረጃ ፎቅ ምናምንማ አለ እኮ ጀነት እንደዛ ነው። ስለዚህ ደረጃ አለው። ገነት ራሷ በር አላት አይደለ? ብዙ በሮች አሉ። ብዙ በሮች አሉ ጀነት። ስለዚህ ያለው አርጉመንቱ ምን ይሆናል መሰለ? አይምሮ ያለውን እችኛዋን ቤት እነዚህ ብቻ ባትስለውም ያኛውንም ብለህ ብትስልም እችኛዋንም ብትስል ሁለቱም ያስኬዳል እያልኩህ ነው። ኖ እኔ አሁን ምን መሰለ፣ ልክ እንደ ድንበር አሁን የኬንያ ቦርደር አለ፣ ኢትዮጵያ ቦርደር አለ። አሁን የጀነት ቦርደር ልክ እንደ ኬንያ ቦርደር ቢሆን ኢትዮጵያን አልፈ ከሄድክ ያው ገባ ስለሚባል ወደዛ ማለት ነው። እሺ አሁን አላህ መገኛ ከኢትዮጵያ ውጪ ኬንያ አካባቢ ቢሆን የኢትዮጵያን ድንበር ስታልፍ ወደ ኬንያ ገባ፣ መሐመድ ወደ ኬንያ ገባ። ኦኬ እሺ እስቲል ማተር የሆነ ባውንደሪ ማለት ነገር እስቲል ማተር አያደርግም አልኩህ እኮ። ለምንድን ነው ማተር ማያደርገው? ያ የገባበት ነገር ፍጡር ነው፣ ፍጡር አለ የገባበት ፍጡር ነው፣ ፍጡር አለ ይመስለኛል። ከስፋትና ጥበት ነው ላይ ፎከስ ያደርክ ያለው መሰለኝ አይደለም። አይ ይሄ እኔ ሰርክል መሆኑን ሳይሆን ቅድም እንዳለው ይሄ ዳይሜንሽን እንዳለው ሳይሆን የሆነ ድንበር መሻገርም ማለት ነው። ከሆነ ባውንደሪ ከሆነ አላህ በባውንደሪ ኢቭን ተገድቦ የሆነ ቦታ ይገባል ይወጣል ማለት ነው። አሁን ፈተና ገባ እዛው እሱ ነው ኦልሬዲ አሁን ከአርሽ በላይ ማለት እኮ ባውንደሪ ነው አይደለ? አይ እዛ ውስጥ ነው ያገኘው አይደለ? ስለዚህ መሐመድ የገባበት ነገር ያ ፍጡር ነው፣ ፍጡር አይደለም? አልፎበት የሄደው ቦታው የግድ ፍጡር ነው የሚሆነው። ቅድም እኮ ብያለሁ ፍጡር ነው የሚሆነው። ካልሆነ ደግሞ ምናልባት ዋሃብዮች ፈጣሪ ነው የፈጣሪ አካል ነው ሊሉትም ይችላሉ። ችግር የለውም። እሺ እንስማማ። እሺ ሙሐመድንስ የሚያካብበው አላህ ፊት ሲቀርብ ፍጡር ነው፣ ፍጡር አይደለም? አላህን ሲያየው ፊቱ የሚገባበት ኦልሬዲ እኮ እሱ ድንበር ተሻግሮ ከገባ በኋላ ምን ሌላ የሚያካብበው ነገር አለ እንዴ? ግድና ውስጥ ገባ እኮ ነው የሚለው። አቡ ፎዛንን አርጉመንት እየተቀበልክ ነው? ወደ አላህ ውስጥ ገባ ወደሚል አርጉመንት እየገባ ነው? ኖ እኔ ድንበር ከመሻገር የሆነ ባውንደሪን ከመሻገር ጋር መግባት የሚለው እንደዛ እንዳይሆን ነው። እሱም ቢሆን እኮ በነገራችን ላይ እሱም ቢሆን ጥያቄ እኮ ያስከትላል እኮ። ጥያቄ ስላለው እኮ ድንበር የምትለው ነገር ፍጡር ነው፣ ፍጡር አይደለም? እሺ ኬንያን አነሳት ኤግዛምፕል። ኬንያ እኮ ፍጡር ነች አለ። ያ የገባበት ከዚህኛው ወደዚህኛው ሲገባበት ፍጡር ነው፣ ፍጡር አይደለም? ያ የገባበት ነገር የአላህ ሎኬሽን ነው። ዞሮ ዞሮ ፍጡር ነው የሚሆነው። ፍጡር ከሆነ ስቲል አሁንም እዛ ውስጥ ነው፣ ፍጡር ውስጥ ነው ሰርክል ተደርጎ ያለው ማለት ነው። ተከቦ ያለው ፍጡር ውስጥ ነው ያለው። አሁን ለምሳሌ ከሰማይን አልፈው ነብያችሁ ሰማይን አልፈው ወደ አርሽ እኮ ሄዷል፣ በዚህ በሚራጅ ጉዞ ማለት ነው። ዞሮ ዞሮ ያኛውን አልፈው ሲሄዱ ወደዛ ገቡ ነው እንግዲህ አይደል የሚባለው። እሱ ማተር አያደርገንም ሎኬሽን ስለሚሰጠው ማለት ነው። ያ እሱም እኮ ሎኬሽን እንዳለው እናምናለን። ከአርሽ በላይ ስትል ራሱ ዳይሬክሽን እኮ እየሰጠ ነው፣ አቅጣጫ እየጠቆምከ ነው። ይህንኛው ግን እዛ ውስጥ አየው ነው፣ ዞሮ ዞሮ ቦታ ነው፣ እዛ ውስጥ አገኘው ነው የሚለው አይደለ? አሁን እኮ ገባ ብቻ የሚለው ላይ ፎከስ አደረግክ አብዱልፈታ። ቤት የሚላለው እኮ ቤት አለ። ለካ ቤት አለው ገብቶ የወጣበት ሎኬሽን። ያ ሎኬሽን ምንድነው ከተባለ ቤት የሚለውን ነገር ስፔሲፋይ አድርጎ ይናገራል። ለዛ እኮ ነው አሁን ለምሳሌ ያ ቤት የማትለው ባትኖር
ገብቶ ወጣሽ አንተ ባልከው ልንረዳው እንችላለን። እስቲል ግን ጥያቄ ቀደምም እንትን መኖሪያ ነው ቤት ነው ብዬ ነበር። አዎ መኖሪያ ነው ኦር ላይክ መገኛው መኖሪያ ነው የሚለው ኦር ቤት ነው የሚለው ነገር ትክክል ነህ። ቤት ኦልሬዲ ቤት ከተባለ እንግዲህ ያ ሜቢ ልብ ቅርጽ አለች ከስር አለሽ። ልብ ቅርጽ ሙስሊም ነው። ልብ ቅርጽ ትንሿ ኤሚ ሱማን ልብ ቅርጽ አባስ አህመድ ሁላችንም ሰላም ብያለሁ። ገቡ የሚመቻች ይሄ በጣም አስቸጋሪው ፓርት ምን መሰለ? አሁን ከሳይዝ ጋር ታያይዙት። ለፈጣሪ ማተር አያደርግም ቦታ ስፋት ሆነ ጠባብ ሆነ ሰፊ ጠባብ ትልቅ እየኮ ነው አርሹ ምናምን የሚል አይምሯቸው ላይ ስለጫኑባቸው ትልቀት ፈጣሪ ማተር የሚያደርገው ከሆነ እሱ ፈጣሪ ሊሆን አይችልም። መጠን ኦልዌይስ አርሹ ትልቅ ስለሆነ በቃ አላህ ትልቅ ነው ብለህ የምታስብ ከሆነ አላህ ትልቅ ነው። ስለዚህ አርሹም ትልቅ ነዋ። ስለዚህ አርሹ ፍጡር መሆን የለበትም። እንደዛ ከሆነ አርሹን ጥልቀት በአላህ ምለካ ከሆነ የአላህን ጥልቀት በአርሽ ምትለካ ከሆነ ፈጣሪ በምንም አይነት ፍጡር ሊካበብ ማለትም ፈጣሪ ፍጡር በሙላት ሊወስነው አይችልም። በሙላት ሊወስነው አይችልም። ፈጣሪ ነው ፍጡራን የሚወስነው እንጂ ፍጡራንን መወሰን ያለበት ፈጣሪ ሳይሆን ፍጡር ነው። አይምን ፍጡር ሳይሆን ፈጣሪ ነው የሚወስናቸው ማለት ነው። ያንን ማወቅ ያስፈልጋል ማለት ነው። ይህንን መረዳት ያስፈልጋል። ስለዚህ አካላቶች እንዳሉት ያምናሉ። እነኛ አካላቶች ደግሞ በምን አይነት ሁኔታ ውስጥ ነው ያሉት? የት ነው ያሉት? እንዴት ነው ያሉት? ከአርሽ በላይ ብለው አምነዋል። መልካም። ከአርሽ በላይ ከሆነ ደግሞ እነኛን አካላቶች የሚያስገባባቸው፣ የሚወጣባቸው፣ የሚቀመጥባቸው፣ የሚኖርባቸው ቦታዎች አሉ ማለት ነው። ዳይሬክሽን ነው። ሄዶ አየው፣ እንደዚህ ገባ፣ ወጣ፣ ተመለሰ ምናምን የሚሉት ራሱ የሆነ ቦታ ላይ እንዳለ የሚያሳየ ነው። የሆነ አካባቢ ላይ እንዳለ የሚያሳየ ነው። የምታየው ራሱ ዳይሬክሽንን የሚጠቁም ስለሆነ ማለት ነው። ይህንን መረዳት ያስፈልጋል ማለት ነው። ይህም ማወቅ ያስፈልጋል። ፕላስ ደግሞ አላህ እነኛን ሁሉ አካላቶች አሰባስቧቸው ነው ወይ የሚታየውስ? እይታ ራሱ የግዝፈት ባህሪን የሚገልጹ ስለሆነ ማለት ነው። ግዝፈትን የሚጠቁም ስለሆነ እነኝንም ኮንሲደር ማድረግ አስፈላጊ ነው። ኡስታዝ ናቂ ሚዛን ሰላም ሰላም ነው። እሺ ሰላም ሰላም። ስለ ፈጣሪ ማንነት መወያየት ፈልገህ ነው አይደለም? እችን በዋሪ 74-40 እየጠየቅን ነበር እና ስለዚህ ፈጣሪው ስለ ፈጣሪ ማንነት አሁን ለምሳሌ አንተ አንድ ነገር ታነሳለህ። ከዛ ባነሳው መንገድ ስላሴንና አላህን እንመዝናለን። ስላሴ ማዕፀን ውስጥ አሉ የሉም? በሁሉም ቦታ አሉ። እንዴት ቆጠርካቸው? ሶስት እንዴት ደረሱ? አላህ እንዴት እንላለን? ይህን ነገሮች እናነሳለን። እስከ አንድ ነጥብ አንሳና ባነሳው መነጽር እግዚአብሔርና አላህ እና ምን እንመዝናለን። አታልቅስ ኡስታዝ ከመግባት ጥያቄውን መልስ። ጥያቄ ካለን መልስላለን። አዎ የምታነሳው ጥያቄ እኔ እያናጻጸርኩ በማስረጃ መልስልሃለሁ። የአባቶችህ ትምህርት ማመጣልሃለሁ። የማትቀበለው ከሆነ አልቀበልም ትላለህ። በስምና መልሳለሁ። ሁሉም መልሳለሁ። ተረጋጋ። እንኳን አባቶችን የራስንም ስለማታውቅ መጽሐፍ ቅዱስ ምን የምታውቀው ነገር ስለሌለ አንተ ብቻ ሳትሆን ሌሎቻችሁ ሙስታዞች አታልቅስ። አሁን የምትጠየቀው መልሳል ጠይቅ። አንተ ነው መልካም ናቂ ሚዛን እንዳትጨማለቅ። አሁን በኋላ የምትጨማለቅ ከሆነ ከስር ትሆናለህ። ዳራለ ምናምን የሚል ቃላት ላይ እንዳትጠቀም። አንተም እንዳትጨማለቅ ዝም ብለህ ጠይቅ። እስኪ ምንድን ነው ጥያቄህ? ጠይቀኝ። መልካም። በቂያማ ቀን አላህ መሐመድ ሸፋ እንዲሆናችሁ ትጠይቁታላችሁ። መሐመድም ደግሞ ወደ አላህ መኖሪያ ውስጥ ይገባና ይጠይቀዋል አይደለ?
አምጣ ማስረጃ ወደ አላህ መኖሪያ። ኦኬ ወደ አላህ መኖሪያ ውስጥ ይገባል ከተባለ አንድ ግን በቃ አላህ መኖሪያ አለው ማለት ነው አይደል? ወደ እግዚአብሔር መኖሪያ ውስጥ የሚገባ ካለ እግዚአብሔር አለው የእግዚአብሔር ቦታ አለው ማለት ነው። ኦኬ አምጣ። ይሄው አንብብ፣ በቃ ተከፍቶልሃል። አንብብ አንተ ለምን ከዚህ ጀምሮ ኡስታዝ እስከምብ ከላይ ጀምረህ አንብበው። እስኪ ምንድነው ያመጣኸው ነገር ከላይ ጀምረህ እያነበብክ ጨርሰውና ከተነበበ ነገር ምን ትምህርት ወስደናል እና ያለን አብረን ያንብቡና እኛ ከተናገርን የተለየ ነገር ካለ ይናገራሉ። ችግር የለውም ኡስታዝ። ቀላል እኮ ነው። የተሳሳትነው ወይ ደግሞ የረሳነው የቆረጥነው ሀሳብ ካለ እርስዎ ማስተካከል ይችላሉ። አሁን ይሄን አንብቡ። አረብኛ በጣም ትወዳላችሁ። አረብኛ በጣም ስለምትወዱ እኛ ደግሞ የምትወዱትን ነገር ማምጣት እንተባበራለን። አሁን ቀጥሉ፣ አንብቡ። እኔ አንተ ምን ታደርጋለህ መሰለህ? ከመነሻው አንቱ እያልክ ልቀጥል ነበር። አሁን አንተ ምን አያ ነው? ቀጥል። አሁን ቀጥል፣ ከዚህ ጀምሮ እኔ ያለንብህ የተቆረጠ ነገር ነው። ከላይ ጀምረህ አምጣህ እያነበህ እከተልሃለሁ። አንተ ከላይ ጀምረህ ታነባለህ። ናቅ ሚዛን ከላይ ከጀመርክ ይኸውልህ እያንዳንዱን ጠይቃለሁ፣ እቀብርብሃለሁ። በዚህ አዲስ እስልምናን ቀብረኸው ትወጣለህ። ስለዚህ እዚህ ጋር ያለው ላይ ጀምር። ከአንድ ጀምረህ ከጀመርክ እያንዳንዱ ላይ ቀብርብሃለሁ። ስለዚህ እኔ ስላሴ ቀብርልሃለሁ። እኔ ስላሴን እንደምታውቀው ቀብርልሃለሁ። አንብበው። ከላይ ጀምረህ እያነበብክ አስተምረህ አንብበህ አንተ እንዳለ ምንድነው ከላይ ጀምረህ አንብበው። ናቅ ሚዛን አታልቅስ። ቆይ እኛ አንዴም ከላይ ጀምረህ አምጣውና እያነበብክ ወገናችን ሊስ አታልቅስ። እንግዲህ እነኚህ ናቸው ንጽጽር እንሰራለን የሚሉ እንግዲህ አስባቸው። አዳምጥ የዋብያ ቀጣፊ ኡስታዞች እንደዚህ አይነቶቹ ናቸው ንጽጽር እንሰራለን የሚሉት። እንግዲህ እኛ ፊት እንትን ሲሉ ማልቀስና መጮህ ነው ስራቸው። እኛ ከአንዴ ሁለት ታሪኩን ተናግረነዋል። ስለዚህ ሰምተን የገባኸው ከአንዴም ሁለት ጊዜ አንብበን ታሪኩን ሀዲሱ በጣም ትልቅ ነው። አዳምጥ። ከአንዴም ሁለት ጊዜ አንብበናል፣ አስረድተናል፣ አሳይተናል፣ ስንወያይበት የቆየ ነው። ስለዚህ አሁን ከተከፈተልህ ጀምሮ አንብብ። አይ ሙሉ መረዳት ፈልጋለሁ ሀዲሱን ካልክ በትንሹ 10 ደቂቃ ይፈልጋል። አዳምጥ። ሀዲሱን ልንገርህ 74 40 ላይ ይገኛል ቡሃሪ ላይ። አንብበው ታሪኩን። እዚህ ጋር ስትደርስ ከአንተ ጋር እንቀጥላለን። እስከዛ ሌሎቹ ቀጥሉ። በውስጥ አንብበው እስከዛ ድረስ። በቃ አሁን እያነበብኩት አስተምራችኋለሁ። ሐዲሱ ከፍቼ አነባለሁ። አንተ ዝም ብለህ ትማራለህ ማለት ነው። ሐዲስ ስጠኝ ቁጥሩ፣ አንተ ቁጭ ብለህ ትማራለህ። እኔ አስተምራችኋለሁ። መልካም። ቁጭ ብለህ ትማራለህ። ዛሬ ነው። ኦኬ ስጠኝ ሐዲሱ ቁጥሩ ስጠኝ፣ እኔ አስተምራለሁ። እያንዳንዷን ላይን ባይ ላይን ጠይቀሃለሁ። እስልምናን አፍርሼብህ ትወጣለህ ማለት ነው። እንደዛ ከሆነ ላሳየህ አሁን ይግረሉ። እኔ አስተምራለሁ። ሐዲሱ ከጨረስኩ በኋላ ካስተማርኩህ በኋላ አይ እንደዚህ ያስተምራኛልና ብለህ ትጠይቃለህ። እያንዳንዷ ላይ ምክንያቱም አዳምጥ፣ አይችልህ አንብብ። እያንዳንዱ ላይን ላይ እስልምናን የሚያፈርስ ሐዲስ ነው ይህ ሐዲስ። ስለዚህ እያንዳንዷ ከመጀመሪያ ጀምረ ከ20 በላይ ጥያቄዎች እስልምና የሚያፈርስ የያዘ ሐዲስ ነው። እኛ ከፍ ያላልነው እስልምና ማፍረስ ከብዶን አይደለም። በዚህ ስለዚህ ክፈተው አንብብ። ኦኬ አሁን ምን ያደረጉ መሰለው? ሚት ያደረጉ ነው። እኔ ማልቋቸው ሰው እየሰማ ነው እዚህ የተሰበሰበው። ሐዲስ ከፍቼ እኔ አንብብ። ኦኬ አዳምጥ። አንተ ነው የምትጠቅሰው። ሐዲሱን ላስተምርህ ፈልገህ ነው። ሐዲሱን ከፍቼ እያነበብኩ አስተምራቸዋለሁ። ሐዲሱን አንብቤ ካስተምርከው መሐመድን አላህን ማስተምር ሰው ነኝ። አላህና መሐመድን ቀጥቅጬ ማስተምራቸው ነው። ስለዚህ ኃይለ ቃላት እንድናገር አታድርገኝ። ሐዲሱን አንብብ፣ አትጨማለቅ፣ አንብብ። ወጣት እያመለክ አላህ አስተምራለሁ ትላለህ። አሁን አትጨማለቅ። ወንድማችን ወደ ሐዲሱ ለምን አገባም? አንድ ድፍን ድንጋይ አንብቦታል መሰለኝ፣ ያውቀዋል መሰለኝ። ክፈት ወይ በእንተ ሚት አድርጋ እያነበብኩ አስተምራቸዋለሁ። ታዲያ አስተምረህ ይሆናል።
አስተምራለሁ ምናምን ብለህ ኃይለ ቃላት ትናገር ወንድማችን፣ ኃይለ ቃላት ትናገር። ሐዲሱን ክፈት በቃ ሐዲሱ ስጠኝ ቁጥሩ። አንተ ዝም በል አሁን ለጊዜው 5 ደቂቃ ብቻ ዝም በልና ሐዲሱን እያነበብን ሰውስ እናስተምር። ከዛ ከእስልምና ትምህርት ጥያቄ ካለ 100 ቢሆን ጥያቄዎች ትጠይቃለህ። በእናትህ እስቲ እባክህ ወንድማችን ጀምር። والله ምንድነው ሱብሃንአላህ ትምህርት ፈልገው ነው እንደዚህ። ኦኬ صحيح ቡኻሪ ስንት ቁጥር አልከኝ? صحيح البخاري 74 40 በዱላ ካሜራ ይፈሩ عربية ታነባለህ? እንግሊዝኛው ተከታተለኝ። ሐዲስ በአረብኛ ስለሆነ አነባለሁ። እንግሊዝኛ አንተ የምታውቀው እንግሊዝኛ የሌለ ነገር ካነበብኩ ኧረ የሌለ ነገር አንብበሃል በእንግሊዝኛ የለም በለኝ። ከፍቼው አላከፈትኩም እንግሊዝኛው ስለ አረብኛው ስለማታነበው ማለት ነው። ኦኬ ምን ይላል? አይ ለሪካርድ እንዲመች በደንብ ሪካርድ እንዲያደርጉ ዘመዶች ነው። ችግር የለውም ሪካርድ ያደርጋሉ። ችግር የለም። طيب من إلى الحديث አሁን ትልቅ ጥያቄ እስልምና ለሚያፈርስ ጥያቄ የተገኘ ተብሎ መጥተዋል። ኦኬ أن النبي صلى الله عليه وسلم قال يحبس المؤمنون يوم القيامة حتى يهموا بذلك فيقولون لو استشفعنا ربنا فيريحنا من مكاننا فيأتون آدم يوم القيامة የሰው ልጆች ሰበስባሉ ይታሰራሉ ማለት አለ ይቆማሉ ማለት ነው አላህ ፊት። ከዛ አላህን ለምኖ እኛን ከዚህ የሚያወጣን ከዚህ የሚያድነን ሰው ቢመጣን ይላሉ። فيأتون آدم فيقولون أنت آدم أبو الناس خلقك الله بيده الله በእጁ ከፈጠረህ የሆንክ አዳም ሆይ ይላሉ ወደ አዳም ተው وأسكنك جنته وأسجد لك الملائكة وملائكته أنت جنة ياسكمته ملائكة من دي سجدوا له يادرجه وعلمك أسماء كل شيء لتشفع لنا عند ربك حتى يريحنا من مكاننا هذا الله فيك أما ይላሉ በእጆቹ የፈጠረ። ስለዚህ አላህና አደም ተነካክተዋል ማለት ነው። ቴንኪው ቀጥል። ተነካክተዋል የሚል የለም። የአንተ ንግግር አንተ ህፃን ስለምታመልክ የህፃን ስዕል እየሳልክ አታናግረኝ። አሁን አንተ ጥያቄ ካለ ጠይቀኝ። በእጆቹ የፈጠረ ማለት ነው ማለት ነው። በእጁ ነው የፈጠረው አይደለም። ኦኬ አዳምጠኝ። እዚህ ላይ ነው ፈጣሪ እጅ አለው ከተባለ ይነካካል ማለት ነው። ሳይነካው ነው የፈጠረው። እሺ ስለዚህ ፈጣሪ እጅ አለው ከተባለ ይነካካል ማለት ነው አይደል? በእጁ ፈጣሪ እጅ አለው ከተባለ ፈጣሪ ይነካካል ማለት ነው። አትጮ እኔ እንደዛ ነው። ዋብያ እንደመሆነ ቆይ አራት ነገሮችን አላህ ሊትራሊ እንደሆነ እግዚአብሔር አማኝ እንደሆነ አዳም እምነትን አትሸማቀቅበት። አራት ነገር በእጁ ፈጥሯል። አላህ ይነካካል። ኦኬ አሁን አዳምጥ። እሺ አሁን ምን ብሎ ተናገረ ያ ጀማዓ? እዚህ ላይ ሚት እያደረጉኝ ስለሆነ ውይይት ከፈለክ እኔ ጋር የፈጣሪ ማንነት በክርስትናና በእስልምና ያለው የሚነካካ ማን እንደሆነ መዋየት ከፈለክ አታልቅስ፣ ቀጥል፣ አንብብ። አንተ ነው የምታለቅሰው። ለምን ሚት ታደርገኛለህ? ኦኬ ሚት አታደርገኝ። ታይ እዚህ ላይ ምን አለ? እጅ ይነካካል ምናምን የሚለው የፍጡራት ባህሪ ነው። አሁን እኛ ሙስሊሞች ቀጥል፣ አንብብ፣ ያሰነውታ አንብብ፣ ቀጥል፣ ኡስታዝ አንብብ። طيب ተረተረታ ታውራ ያነሳው ነገር ስላለ እየመለስኩ ነው ባነሳው ጉዳይ ላይ በእጆቹ በቃ ፈጥሮታል። ቀጥል፣ ሚት አድርግ። ኦኬ እጁ ተነካካ የሚለው ይሄ የፍጡር አምላኪዎች ንግግር ነው። አንድ ፍጡር ስለሆነ ቀጥል። በእጆቹ ፈጠረው። በእጆቹ ብለህ ታምናለህ። አራት ነገር አንዱ አደብን ነው። አላህ እጅ አለው ብለህ ታምናለህ። በእጆቹ ፈጠረው ብለህ ታምናለህ። ቀጥል። እሺ ሚት አድርግ አንዴ።
ፈጣሪ እጃለው ስለተባለ ኦኬ ሚት አድርግ እኔ ያብራራው ነው የሚገልጽልህ። አንተ የምታነሳው ነገር አንድ ነጥብ ሳይቀር ኔክስት ቀጥል አንብብ። ገና እችኛው የመጀመሪያ ጥያቄ ነው። ገና ይኸውልህ ደምን ባስለቅሳለሁ እዚህ አዲስ ላይ ቀጥል አንብብ። አሁን አታልቅስ ኡስታዝ። እያያችሁ ነው። እኔ እንዳትወጣ ነገር ልመልስ እንዳትወጣ አንብብ አንብብ ቀጥለህ ወገን ይገልጻሉ። አንተ ያነሳኸው ነገር አለ እዚህ ላይ ያንተን ተረት ማንም አይሰማም። ቀጥል አንብብ። ተረት አይደለም እምነቴ ነው የምነግርህ። ተረት አታውራ አንብብ። ወገናችን ተጨንቀሃል አይደል? መልስ ስላለን ታውቃለህ። እስልምና መልስ ስላለው ስለሚያውቅ ሰው እንዲናገር አንብብ። እንደዚህ የሚሸውዷችሁ እንዲህ ነው የሚያጭበረብሯችሁ። አንብብ መረጃውን ሲባል ያነብ እንዲህ ነው የሚያለቅሰው። ኡስታዝ እባክህ ንጽጽር መሰራን አይደለ? አንብብ፣ ሐዲሱን አንብብ። ተረት አታውራ። እሺ ምን አለ? አሁን አንተ ለተናገርከው ነገር ነው የምመልሰው ወገን። አሁን ምን አለን ሰውየው? ፈየቁሉን በእጄ በፈጠርኩ ሲል አላህ ሱብሓነሁ ወተዓላ እጁ ከአደም ጋር ተነካካ፣ እጁ የሰው ነው ምናምን የሚለው ይሄ ተረት አልወጣኝም። ያ ኡስታዝ እጁ የሰው ነው ያለ አልወጣኝም ብያለሁ። እሺ ሜት አድርግ ሰው እንዲናገር እንኳን አትፈልግም፣ ትጨነቃለህ። ለምን ሱብሃንአላህ። እሺ ሜት አድርግልና 2500 ሰዎች ታዘቡ። የንጽጽር የሚሰራ ነው እንግዲህ እናውቃለን ከሚሉት አንዱ ነው። እንደዚህ አይነት ደደቦች ናቸው ማለት ነው እንዳለ ኡስታዞቻችሁ ታዘቧቸው በደንብ። ቀጥላ አንብብ። እያደረገ እየተሳደበ ነው። ይሄ ነው መምህር ቄሳችሁ ይሄ ነው ሜት እያደረገ ኡስታዝ አይደለም ኡስታዝ ይቅርታ፣ እፎይ ይቅርታ። አሁን ሚውት አርግ ይሉትና ሚውት ሲያደርግ ሌላ ነገር ነው የሚያወሩት። መስራት መልስ አንብብ ተባልክ አንብባ ሚውት አርግ ትለዋለህ። ሚውት ሲያደርግ ደግሞ ሐዲሱን አትናገርም፣ ሌላ ነገር ታወራለህ። እሺ ሜት አድርጎ ወገኖቻችን፣ እኔ ሐዲሱ እያነበብኩ ለሰው አስተምራለሁ። የእስልምና ትምህርት ፈልጋችሁ ነው እዚህ ላይ ያላችሁት ወይስ እኛ በምን? ሐዲሱን ቀጥል እባክህ፣ ሐዲሱን ቀጥል እባክህ። እሺ ሌሎች ዝም በሉ። ከዛ አላህ ሱብሓነሁ ወተዓላ በእጅህ በፈጠረ ይላሉ። ይነካካል አላህ እንዴ ምናምን የሚለው ነገር የእስልምና ትምህርት አይደለም። ለናንተ ለመታለል የሚያናገሩህ ነገር ነው። ይሄ ያዙት። ሐዲሱን ቀጥል ኡስታዝ፣ ሐዲሱን ቀጥል እባክህ። ላኢላሃ ወገን በካሽ ሜት አድርግ አለ ትምህርት የምታነሱት ነጥብ እኮ እናውቃለን። አሁን የምታነሱትን ነጥብ እያመለስኩ በመሄድ የሚያስጨንቃችሁ ከሆነ ትምህርት ቀጥል ኡስታዝ፣ ሐዲሱን ቀጥል። አብዱል ፊትና አንተ ሜት አድርግ። ድራማ ልትሰራ አትችልም በእኔ ላይ። ኦኬ አሁን ምን አሉ ሰዎቹ? ወአስጀደ ለከል መላኢካ መላእክቶቹ ያሰገደልህ ወዓለመከ ያኔ ሁሉንም ስሞች ያስተማረህ የሆነ በእጁ የፈጠረህ የሆነ ከዚህ ቦታ እንዲያወጣን ፈጣሪ አማልድልን ይሉታል። ቃል ፈየቁሉ ለስቱ ሁናኩም ያኔ እኔ ለሄ ለኔ ለሚገባ አይደለም ይህን ጉዳይ አላደርገውም ይላቸዋል አደም። ቃል ወየዝኩሩ ኸጢአተሁ ለቲ አሳበ አከለሁ ሚነ ሸጀራ ያኒ እሱ ቆጠል መብላቱን የጥንት እንትኑ ያስታውሳቸዋል። ወቀድ ኑሂየ ዐንሃ ተከልክሎ እንዳትበላ ተብሎ ተከልክሎ የነበረውን የቅጠሏ ጉዳይ ይነግራቸዋል። ወላኪን ይእቱ ኑሐን አወለ ነቢይን በዐሰሁ ላሁ ኢላ አህሊ ልአርድ አላህ ስብሓነ ወተዓላ መጀመሪያ ከላከው ነቢያት የሆነውን ወደ ኑሕ ሂዳችሁ እርሱን አስፈቅዱ ይላቸዋል። ፈያእቱነ ኑሐን ፈየቁሉ ለስቱ ሁናኩም የመጀመሪያው ነብይ ማን ነው? እሱ ናቅ ሚዛን። ኦኬ እሺ አሁን የመጀመሪያ ነብይ ምንድነው የሚለው? ይሄ ነብይ ብሎ ዝም አላለም። አደም አለይሂ ሰላም ምን ይላል እዚህ ላይ ሐዲሱ ላይ? አወለ ነብይን በዐሰሁ ላሁ ኢላ አህሊ ልአርድ የሰው ልጆችን ለማስተማር ሂድ ብለህ አስተምር የተባለ የመጀመሪያ ነብይ ነው ሲል ሪሳላ ስላለው ነው። ለምሳሌ አደም አለይሂ ሰላም ሌሎችን እንዲያስተምር አይገደድም። ነብይ ረሱል ሆነ ተማረ። አይዞህ ቀጥል። ኦኬ እሺ አዳምጥ። አሁን ረሱል ምንድነው?
ረሱል ወነቢይ የሚባለው ሪሳላና ሰዎችን ማስተማር መታገል ተገዶ ይሄንን ስራ ከሰራ አንድ ሰው ሪሳላ ወንቡዋ አጠቃልሎ የያዘ ነው። ስለዚህ ሪሳላ ወንቡዋ ግን አንድ ሰው ሰዎችን የማስተማር ግዴታ ያልተሰጠው ግን የአላህ Subhanahu Wa Ta'ala ዋህይ የሚቀበል ከሆነ አንድ ሰው ግን ነብይ ይባላል። ስለዚህ ከሪሳላ ሰዎችን የማስተማር ኃላፊነት ተሰጥቶት ተረታታውራ በቃ ኡስታዝ ታገስና ኮስታውን ምንም የምታወራው ነገር ፍሬ የለውም። ኖህ የመጀመሪያ ነብይ ነው ብሎናል። አዳም የመጀመሪያ ነብይ ቢሉት ውድቅ ይሆናል። አንድ በሉ አደም የመጀመሪያ ነብይ አይደለም። ሁለት አዳም ተረተረተ እንዳክዘን ሰማነ ፍሬስ አዳምጥ ለምን እንደሆነ እነግርሃለሁ። ፍሬስ አዳምጥ ቆይ ፍሬስ አዳምጥ። አንደኛ አደምን ልብ በሉ። ሁለተኛ ኢሪሪስ አለ። ኢሪሪስ ከኖህ ቀድሞ ነው ያለው። አሁን ቀጥልና አንብብ። እንደገና ደግሞ ሉክ አደም ሸፋ መሆን ያልቻለበት ምክንያት ምንድነው? እሱ ኃጢአት የሰራው ያንን ትዝ ብሎት በኃጢአቱ ምክንያት ነው። ስለዚህ ስቲል በዛ ኃጢአት ውስጥ ነው ያለው አደም ማለት ነው። ያቺ ዕፀ በለሷን የበላው በዛ ኃጢአት ውስጥ ነው ያለው። በዛ ቪክቲም ሜንታሊቲ ውስጥ ነው ገና ያለው አደም። ሸፋ መሆን ያልቻለበት ምክንያት ምንድነው? አደም ዕፀ በለሷን መብላቷን አንዲት ጥፋት ያችን በዛ ስቲል ተጠያቂ ነው ማለት ነው። አሁንም ኦልራይት ቀጥላውን አዲሱን አንብብ። መጽሐፉን በዚህ ተጠያቂ ነው ማለት ነው። የሌለ ነገር አሁን የምትናገረው ንፋስ ማያነሳት ነው። ተናገርኩ መልስ እሰጥሃለሁ። አዲሱን አንብብ። እሰጥሃለሁ መልስ። ሸፋ መሆን ያልቻለው ለምንድን ነው? ለምንድን ነው ያልቻለው? ኦኬ አሁን ለምንድን ነው አለ? ጥያቄ ብቻ መልስ። ለምንድን ነው አለ? ወገናችን አዳምጠሽ ልመልስ። ድራማ ብትሰራባቸው ሰዎች ለምን? እሺ አሁን ሸፋ መሆን ያልቻለበት ምክንያት ምንድን ነው? እሱ ሐዲሱ ብቻ መልስ። የሰው ልጆች طيب አሁን አንድ ሰዎች በአላህ ፊት ቀርበው ሲጠየቁ አላህ Subhanahu Wa Ta'ala ቢመራቸው እርሱ ፊት ከኛ የተሻለ ነብይ አለና እርሱን ጠይቁ ብለው ሲያስፈቅዱ መተናነሳቸው አላህ ፊት እንኳን ለምን አልችልም ያለው አቅም ይዛን መተናነስ ሚደለው ማለት ነብይ መሐመድ ኦኬ طيب አይልም እሺ አይልም ሙሐመድ ነው ባክን አቅም ይዛን ተከፋለ ይሄ ክርስቲያን ለሚገባው ኃጢአት ሰርቻለሁ ዕፀ በለሷን እንዲበልቻለሁ ነው ያለው። ለምን ነው በእናትህ ሚት አታድርገኝ። መጀመሪያ ሸፋዓ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ይሄ ሸፋዓ አዳመጥ። እሺ ወላሂ ትምህርት እንኳን አይፈልግም። በመሀል እየገባ ድራማ እየሰራ ምንድን ነው አወል መጀመሪያ ኑህ ዐለይሂ ሰላም የመጀመሪያ ነብይ እሱ ማለት ነው ምናምን ብሎ ድራማ ለመስራት የሞከረው ነገር አይደለም። ባክን አቅም ይዛል እየያትበልብን አሁን አንብብ በቃ ባራችንና ትግደል። አይ ውይይት ማድረግ በለስኩ በደቂቃ ነው ወይ አይኔ እናንተ በደቂቃ ነው ወይ እስኪ መዋየት ፈልገው በመሃል የገባ እንደምትረዱ በደቂቃ ነው ወይ በቃ እፎይ እንደዚህ እናድርግ ላስታርቃችሁ። አይ በመሃል በቃ እንትን የሚባለውን ተወውና እያነበበ ወደዛ ቤት ጥሩ ነው ማለት እንትን እጅሳ ስለሚወስድ እኔ እንዳብራራ ማለት እዛ ይድረስ። አይ በመሃል በቃ እንዳትጠይቁ እንዳታጨናንቀው ያረበሽ ነው እያያችሁ ነው። መስም አይፈልጉም። አንተ ሰበብ እየፈለክ ነው። አንተ አሁን ላለመመለስ ሰበብ እየፈለክ ነው፣ ወደዛ ላለመሄድ። አሁን በቃ ይቅርታ ብለሃል። በመሃል አይጠይቅህም። ወደ ሐዲሱ ሂድ ኡስታዝ። አንብብና ዝም ብለህ ቀጥልሽ። አሁን መጀመሪያ ኡስታዝ ነኝ አላልኩም። ኡስታዝ አትበል። ቀጥል በቃ ዝም ብለህ አንብብ። በቃ እሺ። አሁን ሜት አድርጉ። እናመሰግናለን። አሁን በመሃል ካልገቡ ታያላችሁ። አጀማ መጀመሪያ ሪሳላ የሚባለው አንድ ሰው ኃላፊነት ተሰጥቶት ግዴታ ሐዲስ ነው እኮ ረሱላን የነብይ ያለው አላህ አንብበው ኡስታዝ። እያነበብኩ ነው ወገናችን። ምን ሆናችሁ? አላህ ምንድነው ተረበሻችሁ አይደለም? መልስ ስላለን በእስልምና እንደ ሰዎች እንዳይሰሙ መልስ በመሃል እየገባችሁ እየረበሻችሁ አረባ አላህ ይነብጀ አንብብ ድራማ መስራት መልስ ፈልጋለሁ። ከሰራና ተማር። 5 ደቂቃ ብቻ ተጠኝ። 5 ደቂቃ ልጨርስ። ከሰራና ተማር። በቃ ሊወርድ ፈልጓል ማለት ነው። አይ ሊወርድ ፈልጓል። ያ ሰዓት መግደያ ነች። እንደዚህ አይነቶቹ ናቸው እንግዲህ የውሸት ሚዛኖች።
ንጽጽር እናውቃለን ብለው እንትን የሚሉት ኤኔስ ዝቅ ብትል እንዴት እንደምቀብር አሳይ ነበረ ሙሉ አዲሱ ላይ ግን እየያበዛ ኤኔስ ክርስቲያን ቀጥል ፓራፍሬዝ አድርገው ቶፒኩን አሁን አስረዳለሁ ብለው ሲሞክሩ ኡስታዙ ጭራሽ ሌላ ጥያቄ ብዙ ጥያቄ ነው የሚፈጠረው እና እዛ ቦታ ላይ ፖይንቱ ላይ መድረስ አልቻሉም። እኛ ግን ፖይንቱን ነው የምንፈልገው። አላህ ሙሐመድ ወደ አላህ ቤት ሄዶ ከዛ በኋላ ካስገባው በኋላ ሱጁድ ይወርድለታል። ሱጁድ ከወረደለት በኋላ ደግሞ ከአላህ ቤት ይወጣና እንዲያማልድ የተፈቀደለትን ሰው ያክል ከጀሃነም እሳት አውጥቶ ወደ ገነት እንደሚያስገባቸው ይናገራል። ከዛ እንደገና ለሁለተኛ ጊዜ ደግሞ ሌሎችን ወደ ጀነት ለማስገባት ወደ አላህ ቤት ድጋሚ ይሄዳል። ድጋሚ ወደ አላህ ቤት ሄዶ እንዲገባ ሲጠይቅ ፍቃድ ይሰጠውና ይገባል። ከዛ አሁንም የተወሰኑ ሰዎችን እንዲያማልድለት ይጠይቃል። ከዛ እነሱን እንደገና ከአላህ ቤት ይወጣና ወደ ጀሃነም ሄዶ ወደ ገነት ያስገባቸዋል። ድጋሚ ሶስተኛ ያለ አራተኛ ጊዜ ወደ አላህ ቤት ይመላለሳል። ሙሐመድ እኛ የፈለግነው እዚህ ይሄንን ፖይንት ነው።